ለቤተሰቡ ያልሆነ ሰው አገሬን ወዳለው ምን ቢል እኔ አይገባኝ። በደረስን ቁጥር ለሰው ሌሎች ደግሞ ለሌሎች እንዲደርሱ ማድረግ አንዱ መንገድ ነው ብዬ አስባለሁ። ውሃው የኛ አገሩ የኛ እንዴት ግብጽ መጥቶኛን ይቆጣጠር? እርስዎ ደግሞ በህይወቴ በጣም ስኬታማ ነበርኩ ደስተኛም አድርጎኛል የሚሉት ጊዜ ያ 25 ብር ሰጠን እና ጓደኞቼን በሙሉ ከበር መለስ ጋበዝኳቸው። እዛ ቱሪስት ባር ወስጄ የህብረት መንግስት አፍሪካ ማቋቋም አለበት ብለው ሲናገሩ ያ በጣም ተመስጦ ነው ያሳደረብኝ። በተለይ ደግሞ ኢትዮጵያን ያደነቁበት ኢትዮጵያ ትነሳለች። ጋዜጠኛን ጋዜጠኛ ሲጠይቅ ከባድ እንደሚሆን እገምታለሁ። የእናንተን ቆንጆ ሀገር ለማየት እድል አላገኘሁም አልኳቸው። እና ዲፕሎማሲ ነው እንግዲህ። ቀና ብለው እኔን ከአንድ ቤት እንዴት ሁለት አምባሳደር ይገኛል አሉ። ስለዚህ በአባቶት በተሰራ ልብስ ነበራ ሲዘንጡ የነበረው። ኢትዮጵያን ማገልገል ወጣት ያደርጋል። ጤና ይስጥልን እንደምናላችሁ። ከፋና ሚዲያ ኮርፖሬሽን ፋና ፖድካስት የእንግዳ ሰዓታችን ላይ ደርሰናል። የዛሬ እንግዳችን ጋዜጠኛ ነበሩ። ረዘም ላለ ዓመት በጋዜጠኝነት አገልግለዋል። በሀገር ውስጥም በውጭ ባሉ መገናኛ ብዙሃን። ከዚህ ባለፈ ሀገራቸውን ከ60 ዓመት በላይ ባለ የስራ ልምድ ያገለገሉ ናቸው። በተለያዩ ዘርፎች አምባሳደርም ሆነው የተለያዩ ሀገራት ላይ የኢትዮጵያን ሀቆች ያስረዱ የነገሩ ለኢትዮጵያ የቆሙ ናቸው። ደግሞ በጣም ለየት የሚያደርገው በሳቸው ህይወት ታሪክ ውስጥ በበጎነት የተሰማሩባቸው ቦታዎች ብዙ መሆናቸው ነው። እንግዲህ በበጎ አድራጎት ስራዎች በሀገር ውስጥ የጀመረ ደግሞ በዓለም አቀፍ ተቋማትም ጭምር እየተሳተፉ ከኢትዮጵያ ያለፈ ለአፍሪካ ሀገራትና ለሌሎች የመድረሱን ሀሳብ ደግሞ ሀሳቡ ወደ ተግባር እንዲቀየር እሳቸው ከባልደረቦቻቸው ከስራ ባልደረቦቻቸው ከጓደኞቻቸው ጋር እየሆኑ ብዙ እንደሰሩ ይነገርላቸዋል። ረዘም ላለ ጊዜ እንዳልኳችሁ ኢትዮጵያን በተለያዩ መልኮች አገልግለዋልና ከሳቸው ህይወት ብዙ ምንጨልፈው ይኖራል። አሁን ደግሞ የአፍሪካ ህብረት ጉባኤ እየተካሄደ ነው። ስለዚህ በዚህም መነሻነት ከእሳቸው ጋር ቆይታ እናደርጋለን። እሳቸው ቤት ሁለት አምባሳደሮች አሉ። አንድ እሳቸው፣ አንደኛ ደግሞ ልጃቸው አምባሳደር ተፈራ ሻውል ጋር ቆይታ እናደርጋለን። ሳራ መኮንን ከካሜራ ባለሙያዎች ጋር በመሆን አብሬያችሁ ቆያለሁ። አብራችሁን ስለምትሆኑ በጣም እናመሰግናለን። በጣም ነው የማመሰግነው አምባሳደር። እኔም ዘር ይስጥልኝ አመሰግናለሁ ይሄን እድል ስለሰጣችሁ። እንዴት ነው? ሰላም ነው። የ83 ዓመት እድሜ አይመስሉም፣ ቅልጥፍ ያለ። ኢትዮጵያን ማገልገል ወጣት ያደርጋል። ለኢትዮጵያ ህዝብ መቆም፣ ለኢትዮጵያ ማገልገል፣ ለሰብአዊ ርህራሄ መሰማራት እና በተለይ ደግሞ ወገንን ለመጥቀም እስከ ተወሰነ ድረስ ወገንን መጥቀም ራሱ ትልቅ እርካታ የሚሰጥ እድሜ የሚቀጥል ነው። በጣም ስፖርት ግን ይሰራል? ስፖርት በመጠኑ ነው፣ ብዙም አላበዛውም። ነገር ግን ሁልጊዜ በተወሰነ መጠን በተለይ በእግር የመሄድን ትዝ ይለኛል። ውጭ ጉዳይ ሚኒስቴር ውስጥ በነበርኩ ጊዜ 5 ፎቅ ሚኒስትሩ ላይ 5ኛ ሆነው እኔ ታች ሆኜ ሲጠሩኝ በፍጹም ሊፍት ወስጄ አላቅም፣ አሁንም አልወስድም። እና 5 ፎቅ መውጣት ምንም ጥሩ ልምምድ ነው፣ ለሰውነትም ያፍታታል። እና ስለዚህ ሰው በራሱ የሚፈርደው ምግብ በልቶ ቁጭ ሲል ነው። ሰው በራሱ የሚፈርደው ትንሽ ልምምድ አለማድረግ ነው። ሌላው የህሊና ጉዳይ ደግሞ አለ። በህሊናው የሚጨነቅ ሰው ያለ አግባብ የሚጨነቅ ብዙ ሊቸገር ይችላል። ሁለተኛ በጓደኛው ላይ በትንሽ አተካራ የሚጣላ የሚናቆርም ሰው ቂም ከያዘ ያ ራሱ እድሜውን ያሳጥረዋል። ነገር ግን ቂሙን ረስቶ በይቅርታ መንፈስ አብሮ ተቃቅፎ መኖር ከቻለ ያ ደግሞ ራሱ እድሜ ይቀጥላል። እና ሌላው ለቤተሰብ ያለ ደግሞ አገልግሎት ቤተሰብን፣ ልጆችን፣ ሚስትን፣ ባልን በደንብ የሚያዝበት ሁኔታ ሲፈጠር ያ ራሱ እድሜ የሚቀጥል የኑሮ ዘይቤ ነው። በጣም ቆንጆ። ምክንያቱም እነሱ ደህና ሲሆኑ እኮ ራስ ደህና መሆን አለ አይደለ? የነሱ ደህንነት የኛን ጤንነትም ደህንነትም በደንብ የሚነግር ነው። የቤተሰብ ኃላፊ መሆን ትልቁ አንድ ቁጥር ኃላፊነት ነው። ለቤተሰቡ ያልሆነ ጃንሆይ ግርማዊ ቀዳማዊ ኃይለ ሥላሴ ይሉት እንደነበረው ለሞግዚቱ ለእናቱ ያልሆነ ለሞግዚቱ አይሆንም። እና ስለዚህ ለቤተሰቡ ያልሆነ ሰው አገሬን ወዳለው ምን ቢል እኔ አይገባኝም፣ ውሸት ነው። ቤተሰቡን መጀመሪያ የሚወድ ነው አገሩን የሚወድ። አይ በጣም ቆንጆ ሀሳብ ነው። እርስዎ
የአፍሪካ ህብረት አዲስ አበባ ኢትዮጵያ በመካሄዱ ምንድን ነው የሚሰማዎት? በተለይ በንጉሠ ነገሥቱ ዘመን አፍሪካ በሙሉ ነጻ አልነበርም። በ60ዎቹ ነው ነጻነት የተጀመረው። ያን ጊዜ ተማሪ ቤት ነበር እና እንሰማለን ኮንጎ ነጻ ሊወጣ ነው፣ ኮንጎ ተረበሸ፣ ኬንያ ለነጻነቱ እየታገለ ነው። ጆሞ ኬንያታ ከእንግሊዞች ጋር ሲታገሉ ተይዘው ታስረው ፍርድ ቤት ቀርበው ተፈርዶባቸው ነበር። ከዛ በኋላ እነ ማንዴላ ደግሞ ወጥተው ትግል ጀመሩ። በጠቅላላው ብቻ የአፍሪካ ህብረት የአፍሪካ ተሃድሶ የጀመረበት አፍሪካውያን አይናቸውን የከፈቱባቸው ዘመናት የ1960ዎቹ በእንግሊዝ በፈረንጅ አቆጣጠር እነዛ ጊዜዎች ነበሩ። ያን ጊዜ ተማሪ ከመሆንም ጋር የሚደረገውን ነገር ሁሉ በህሊናችን እንቀርጻለን እና አዲስ አበባ ላይ በአጋጣሚ የአፍሪካ አንድነት ድርጅት ሲቋቋም እኔ ከዩኒቨርሲቲ እያለሁ በትርፍ ጊዜ በስርዓተ ወንጌል ሬዲዮ ጣቢያ ሲቋቋም እንደ መጀመሪያው ሪፖርተር እዛ ተመድቤ ይሰራ ነበርና የአፍሪካን ህብረት ጠቅላላ ሂደት እንዴት እንደቆመና እንዴት መሪዎቹ በምን አይነት ሁኔታ እንደመጡ ታዝቤያለሁ። በመጀመሪያ ንጉሠ ነገሥቱ በብዙ ሀገር እነ ክቡር አቶ ከተማ ይፍሩን በመላክ ቶፕ የሆኑ ዲፕሎማቶችን በመላክ መሪዎቹን በማሳመን በመገናኘት እሳቸው ራሳቸው እየሄዱ እና ሞንሮቪያና ካሳብላንካ የሚባሉ ቡድኖች ተፈጥረው እንግዲህ ኢምፔሪያሊዝም ሁልጊዜ ጥቁሮችን ለመጨቆን ሲፈልግ ከፋፍለህ ግዛው የሚለውን የድሮ የእንግሊዝ ተንኮል ይጠቀማል እና ያ መከፋፈሉ ቀርቶ የአፍሪካ ጥቁር ህዝቦች አንድ ላይ እንዲሆኑ በተለይ ደግሞ እነዚህ ካሪቢያኖችም ቢሆኑ ድሮ ጃንሆይን እንደ አምላክ የሚያዩ ነበሩ። ጃማይካ ውስጥ ሌሎቹም ካሪቢያንስ ኢትዮጵያን እንደ ምልክት ነው የሚያዩት፣ የነጻነት ምልክት። የአድዋ ጦርነት ራሱ ደግሞ በራሱ ትልቅ ምስክር ነበር። የአፍሪካ እንችላለን የሚል ምስክር ነው። ይቻላል፣ አፍሪካ ነጻነት መውጣት ይችላል እና ይሄ ሁሉ በልጅነታችን አእምሮ ተቀርጾ እኔ ወደ ዲፕሎማሲው የመግባት ዝንባሌ፣ ወደ ጋዜጠኝነት የመግባት ዝንባሌ አደረብኝ እና ያንን በአካል አፍሪካ አዳራሽ ተገኝቶ መዘገብ ራሱ ለእኔና ለጓደኞቼ ትልቅ ደግሞ አስተማሪዎች ጋዜጠኞች ነበሩ። እነ አቶ ዘውዴ ረታ፣ እነ ሳሙኤል ፈረንጅ እና ሌሎችም እንደዚሁ እነ ገዳሙ አብርሃ የሚባሉ በጣም ጥሩ ጋዜጠኞች፣ እነ በዓሉ ግርማ እና ሳምነው ገብረወልድ፣ እነዚህ የኛ ምሳሌዎች ነበሩ። እንደ ጳውሎስ ነው እና ከነሱ ደግሞ ብዙ የምንማረው ነበር። በመጨረሻ ዩኒቨርሲቲ እያለሁ የጆርናሊዝም ትምህርት ለመማር እድል አገኘው። በተለይ kwame nkrumah በመጀመሪያው ስብሰባ ላይ ዩኒየን ገቨርንመንት የህብረት መንግስት አፍሪካ ማቋቋም አለበት ብለው ሲናገሩ ያ በጣም ተመስጦ ነው ያሳደረብኝ። በተለይ ደግሞ ኢትዮጵያን ያደነቁበት ኢትዮጵያ ትነሳለች፣ ኢትዮጵያ ብልህዋ ኢትዮጵያ ትነሳለች፣ ኢትዮጵያ ሻል ራይዝ ብለው ግጥም አነበቡ ስብሰባው ላይ። ያ የሁላችን ቀስቃሽ ነበር እና ዩኒየን ገቨርንመንት፣ ዩኒየን አርሚ፣ ዩኒየን ከረንሲ፣ ዩኒየን ፓስፖርት እንዲደረግ የመጀመሪያ ሀሳብ ያቀረቡት kwame nkrumah እና ጃንሆይ ናቸው እና ይሄ ራሱ ያ ጊዜ ወሰደ እንጂ ቀስ በቀስ እየተሳካ መሄዱ በጣም እኔን ስሜቴን በጣም አርክቶታል። በኋላ አፍሪካ አንድነት ድርጅት ወደ አፍሪካ ህብረት ሲለወጥ እንኳን እንደገና ዩናይትድ ኔሽንስ ውስጥ እያለሁ እድል አግኝቼ ያንንም ደግሞ በሳውዝ አፍሪካን ቴሌቪዥን ከሳውዝ አፍሪካ ጋዜጠኞች ጋር ሆኜ ላይቭ ብሮድካስት ማድረግ ቻልኩኝ እዛው ለሳውዝ አፍሪካ ህዝብ። ለእኔ በጣም ትልቅ እድል ነበር እና ይሄ ነው ስሜቴ ለማለት። በጣም ደስ ይላል። እርሶን ቀደም ብዬ ሳስተዋውቅ ጋዜጠኛ ነበሩ፣ አምባሳደርም ሆኖ ሀገራቸውን አገልግለዋል፣ በተለያዩ ተቋማት ላይ ሰርተዋል አልኩና ጋዜጠኛ ሲጠይቅ ከባድ እንደሚሆን እገምታለሁ። በተቻለኝ መጠን ያው ፍጨረጨራለሁ ለማለት ነውና ምንድነው ግን ጋዜጠኛ ስለነበሩ እርሶ ጋዜጠኞች ሲጠይቁት ምንድነው የሚሰማው? ወይ በጣም ደስ ነው የሚለኝ። ምክንያቱም ጋዜጠኛ ሶስት አይነት ጋዜጠኛ አለ። በጣም ሚሽነሪ አይነት ጋዜጠኛ አለ፣ ሜርሲነሪም አለ ተገዝቶ የሚሰራ፣ ሌላው ደግሞ ቪዥነሪ አለ የወደፊቱን የሚመለከት። ስለዚህ
ራሴን በመጀመሪያዎቹ ሁለቱ ባላደርግም እኔ የወደፊት ቪዥን እንዲኖረኝ እመኛለሁ። አሁን ሁልጊዜ ለኢትዮጵያ ለወገኖቻችን ጥሩ ነገር እንዲደርስ ጥሩ ነገር እንዲሰራ ሀገራችን እንድትበለጽግ እመኛለሁ። በቲዮሪ ብቻ ሳይሆን በእውነት ኢትዮጵያ እንድትበለጽግ ነው የምመኘው እና ይሄ ራሱ ለጋዜጠኛ ደግሞ ያንን አርቲኩሌት አድርጎ ወይንም ደግሞ በደንብ አስተካክሎ ለሌላው ማስረዳት የኢትዮጵያ አቋም እንዴት ነበር ከአድዋ ጦርነትም ከዛም በፊት የነበረው ሁኔታ በአፄ ምኒልክ በነ ልጅ ኢያሱ በዘመን የነበረውን የኃይል ፍጥጫ ያንን ሁሉ ስናነብ ትምህርት ቤት ነው። ጋዜጠኝነት ትምህርት ቤት ነው ራሱ እና ትምህርት ቤት መግባት ደግሞ የሚያቋርጥ ሂደት አይደለም። እስከ ዕለተ ሞት ድረስ ትምህርት ሰው ያገኛል እና ይሄ ትምህርት ደግሞ ወጣት ያደርጋል እንጂ አያስረጅም። ቆንጆ ጋዜጠኛ የሆኑበት አጋጣሚ በጣም አስገርሞኛል ስሰማ። ምክንያቱም ሌሎች ሊፈተኑ ገቡ፣ እርስዎ ዝም ብለው ነው ቦታው ላይ የተገኙት ከጓደኞቹ ጋር። ግን እስኪ ኑ ተብለው ተጠሩና ሲገቡ ወደ ውስጥ ድምጽዎትን ሲሰሙ አይ እናንተን አንፈልግም በቃ እሳቸው ይቀጥላሉ ነው የተባለው። ልክ ነው። ይሄ በራሱ በጣም አስገራሚ ነው። ልክ ነው። እና ከዛ በኋላ እንግዲህ ያንን የብስራት ወንጌል ራዲዮ ጣቢያን የሚያቋቁመው ድርጅት የላከው አንድ ኖርዌጃን ወጣት ጋዜጠኛ ነው። እሱም አስተዳዳሪው እና ሲያስገባኝ ንግግር ካደረግኩ በኋላ በወቅቱ ለካ ይከፈላል። ማይክሮፎን ጋር የሚቀርብ ሰው ድርጅቱ ይከፍላል። 25 ብር ሰጠን እና ጓደኞቼን በሙሉ ከበር መለስ ጋበዝኳቸው። እዛ ቱሪስት ባር ወስጄ ሻይና ቡና በጣም ብዙ ነው። እንደውም 5 ብርም አላወጣሁም እነሱን ሁሉ ለማጋበዝ እና ስለዚህ ከዛ በኋላ ቢቢሲን ማዳመጥ ጀመር። ካለኝ እግዚአብሔር ከሰጠኝ ጸጋ አንዱ ብዙ ቋንቋዎች ለመማር ችያለሁና እያንዳንዱን ሀገር የማገኘውን አዳምጣለሁ። ኢንፎርሜሽን አይናቅም። ኢት ኢዝ ኔቨር ኤክስፔንሲቭ ቱ ቢ ኢንፎርምድ ይላሉ እንግሊዞች። እና የፈለገው ዋጋ ወጥቶ መጽሐፍን ማንበብ ሚዲያን ማዳመጥ አስፈላጊ ነው። እና ስለዚህ ሌሊት ከመተኛቴ በፊት ሁልጊዜ ባለቤቴ እንደው መረባካ አጥፋልኝ ስትል የለም ብዬ በኋላ ኢርፎን ምናምን ሲመጣ ተገላገልኩ እና ኢርፎንን አድርጌ ተኝቼ ያንን ቢቢሲ እንቅልፍ የዓለምን ሬዲዮ እየቃኘው ነው እንቅልፍ የሚወስደኝ እና ይሄ ለጠዋት ለስራዬ ያዘጋጀኛል። ዛሬ ለደረሱበት ደረጃ መድረስ ህልምን ለመኖር የሚቀድመው መወለድ ነውና ቤት ውስጥ በጣም ለትምህርት ትኩረት የሚያደርጉ አባት እንድታነቡ እንድታጠኑ ኮሌጅ እንድትገቡ እንድትማሩ ፍላጎት ያላቸው አባት አሉ። ቤተሰቡ በትምህርት ያምናል። ስለዚህ እርሶ ትምህርቶን እየተማሩ እንዲያውም አንድ ኢንተርቪው ላይ አስታውሳለሁ አንድ ላም ነበረች እሷን ነው የምጠብቀው ብዙ ጫና አልነበረብኝም ይላሉና በዛ ላይ ደግሞ እሳት የላሰ የሚባል ተማሪ ነበሩ። ስለዚህ ስለ ልጅነቱ ብናውቅ ደስ ይለናል። እንደምን ያለ ልጅነት አሳለፉ? ልጅነቴ በጣም በሚገርም ሁኔታ አባትና እናቴ ባልፈለጉት ሁኔታ ነው እንጂ የተለያዩት። በኋላ ይጠያየቃሉ። እናቴ ትመጣለች። መጨረሻ ሆለታ ለትምህርት ነው የተወለድኩት። መናገሻ ማርቆስ እዚሁ በርፈታ ውስጥ ነው እና ከዛ ሆለታ ትምህርት ቤት እሱ ራሱ ደግሞ ትልቅ እድል ነው። ምክንያቱም የጦር ትምህርት ቤት አለ አጠገቡ። የዛን የጦር ትምህርት ቤት ታሪክ እዛው ግቢው ሆነን እንማራለን፣ እንሰማለን፣ እናያለን። ወታደሮች ወጣት ካዴቶች ተኩስ ሲማሩ ከኋላቸው ቆመን እናያለን። በዛ ላይ ለነሱ ደግሞ እንላላካለን። ይሄን አምጡልን ከሱቅ ይሄን አምጡልን ሲሉ ተሯሩጠን እና መጨረሻ ከአንደኛ ክፍል ጀምሮ የሚገርመው እንግሊዝኛ እንማር ነበር እና ህንዶች ነበሩ ደግሞ ጃንሆይ ህንድ ሀገር ሲጎበኙ ከህንድ ነጻነት በኋላ ብዙ ሬክሩት አድርገው አዘጋጅተው አመጧቸው። አንድ ጥሩ ህንድ ነበሩ። እንግሊዝኛቸው ልክ እንደ እንግሊዝ ነው እና ክርስቲያን ህንድ ናቸው። በዛ ላይ መጽሐፍ ቅዱስን ያነባሉ፣ ኦርቶዶክስ ናቸው እና እሳቸው ቬዳንያካም ይባላሉ። በጣም እንደው ደስ ያላቸው እሳቸው መጀመሪያ እንግሊዝኛ ከአንደኛ ክፍል ጀምሮ እስከ ስንተኛ እስከ 5ኛ 4ኛ ድረስ አስተማሩን። ተለቀየሩና ሌላ ጋናፓቲ የሚባሉ መጡ። እሳቸው ደግሞ አብረውን እንደውም ደብረ ብርሃን ሃይ ስኩል ሲከፈት እኛም ናሽናል ኤግዛሚኔሽን አልፈን ደብረ ብርሃን ስንመደብ
ብዙዎቻችን ድሮ ወደ ዊንጌት ነበር የፈለግነው፣ ግን ደብረ ብርሃን ስንገባ ደግሞ የተሻለ እድል አገኘ። እዛም ህንዶችና እንግሊዞች ስለነበሩ እነሱ ቀረጹ እና የሆለታ ግን ትልቁ ነገር እኔ ትዝ ይለኛል በጓድ መንግስቱ ጊዜ ወታደሩ ይሄ እኮ የሆለታ ልጅ ነው ምናምን ሲሉ እንዴ ሆለታ እኮ አታውቁም እንዴ እግዚአብሔር መጀመሪያ ሆለታን ፈጠረና ኮፒ አድርጎ ነው ገነትን የፈጠረው አልኩ። እና ሆለታ ገነት ነው የምትባለው ቦታዋ። ሆለታ ገነት ውሃው የሚጣፍጥ ህዝቡ ደግ እና አካባቢው ዙሪያውን በጣም የሚማርክ የመናገሻ ተራራን የወጨጫ ተራራን ከሩቅ እናያለን። ሰው በጣም እርስ በርሱ በጣም የሚደጋግፍ ነው እና ይሄ ትልቅ እድል የሰጠን ጊዜ ነው እና በዚህ ነው እንግዲህ ሆለታን ያሳለፍኩት። በተለይ ጓደኞቼ ደግሞ አብረን የምንፋቀር እስካሁን ድረስ አብረን ያለን የምንፋቀር ጓደኞች ነን። አንዱ የሌላውን እድገት አንዱ የሌላውን አዲስ ልብስ ሲለብስ ደስ ይለናል። እንደውም አውልቀን እንለዋወጣለን ልብስ እንደ ሁለቱ ደስ እንዲለን እና በጣም የምንዋደድ ነበር። በዛ ዘልቀናል። እርግጥ ብዙዎቹ አሁን ያው በህይወት የሉ፣ ግን ያሉት እስከ ዛሬ እንጠያየቃለን እና ይሄ የሆለታ መንፈስ ነው። ሆለታ ደግሞ ሌላው በጦርነቱ ጊዜ ካዴቶች ከዛ ወደ ወለጋ ሄደው የጣሊያንን አውሮፕላን በቆሙበት አቃጥለው ከራስ ምሩ ጦር ጋር ጎሬ ሄደው የተቀላቀሉ ናቸው እና ያ የጦር ትምህርት ቤት የቴክኒክ ትምህርት ቤት ነበረው እና ሌላም ትምህርት ይሰጥ ነበር። ደግሞ የኪዳነ ምህረት ቤተክርስቲያን እዛ ግቢ ውስጥ አለ። እዛ ደግሞ የወንጌል ትምህርትም እየተማር ከዛ ነው ከቄስ ትምህርት ቤት ወደ ሆለታ መንገሻ ይልማ ትምህርት ቤት የገባሁት። እዛ መንገሻ ይልማ ትምህርት ቤት ያው ጥሩ ተማሪ ክፍል እንዲዘል ይፈቀዳል እና ስድስተኛ ስደርስ ክፍል ዘልዬ ነው የሄድኩት። ግን መጀመሪያ ስገባ እኔ በእጅ ጽሁፍ ጎበዝ ነኝ፣ ምክንያቱም ቁም ጽፈት ነው የተማርኩት ቄስ ትምህርት ቤት እና የሂሳብ አስተማሪው የኔታ ምትኩ የሚባሉ እሳቸው ሂሳብ 340 በ560 ምናምን ደምሩ እያሉ ብላክቦርድ ላይ ከጻፉ በኋላ እኔ እንዳለቻችን ጥሩ አርጌ ጽፌ ሰጠኋቸው። ንዝድ አላቸውና ደብተሬን መሬት ላይ ወረወሩት። እኔ ደነገጥኩ። ምንድን ነው ሳትደምር ነው እንደምትሰጠኝ አሉ። እኔ መደመር መቀነስ የሚባል አላውቅም። በኋላ ተማርኩ። በኋላ ጥሩ የሂሳብ ተማሪ ሆንኩ። ለማንኛውም እና ስድስተኛ ክፍል ስደርስ እንደውም ስምንተኛ ቢገባ ይሻላል ተብሎ ወደ ስምንተኛ ገባው። ስምንተኛ ደግሞ እያለሁ ጂምናስቲክስ ሰራ ፖል ቮልስ ዘል ልጄ ተሰበረና በጀሱ ታስሮ ነበር ፈተና ስንፈተን። ያ ምናልባት ለእኔ ትልቅ እድል ነበር። ምክንያቱም ጓደኞቼ ሲጫወቱ በመስክ ላይ እኔ አጠናለሁ። በኋላ ፈተና ሲመጣ አንደኛ ወጣሁ እና ስለዚህ ያው ደብረ ብርሃን አዲስ ትምህርት ቤት ሲከፈት ተመደብኩ። ከደብረ ብርሃን ደግሞ ከአዳሪ ሲያስወጡን እኔ ብርዱን አልቻልኩትም። እና አንድ ጥሩ ሐኪም እዛው ደብረ ብርሃን ያለ ጻፈልኝ አዲስ አበባ እንድመጣ። ትምህርት ሚኒስቴር ሄጄ ያንን ደብዳቤ ይዤ ሐኪሙን ስል በጣም አንድ ገራሚ የሆነ ጥሩ ሰው ወጣት ገና ከአሜሪካ የመጣ አነጋገረኝ። ደብረ ዘይት ደወለና አሜሪካኖች ጋር ሚሽነሪዎች ጋር ኢቫንጀሊካል ትምህርት ቤት እንዲህ አይነት ልጅ አለ ጥሩ ነው ባካችሁ ተቀበሉት አለ። ሶ ቤስት ስኩል ነበር ያኔ ኢቫንጀሊካል ኮሌጅ ደብረ ዘይት። እዛ ተመደብኩ። እዛ ነው ማትሪክ የጨረስኩት እና ከዛ ዩኒቨርሲቲ ገባው። ዩኒቨርሲቲ ኮሌጅ እንዳለው አንድ አመት እንደሰራሁና እንዳልኩሽ ቅድም ብስራተ ወንጌል በትርፍ ጊዜ ስሰራ ስለነበር የልዑል ቢስማርክ የጀርመን የድሮ ቻንስለር የሱ ዝርያ ናቸው። ልዑል ቢስማርክ የሚባሉ መጥተው ሲጎበኙ ይሄ እኮ ጀርመንኛ ትንሽ ይችላል አሏቸው። እኔ ማታ እዛ 4 ኪሎ ጀርመን ካልቸራል ኢንስቲትዩት የመጀመሪያዎቹ ተማሪዎች አንዱ ነበርኩና በአጋጣሚ ደግሞ ጥሩ ውጤት ነበረኝና ለምንድን ነው ጀርመን መጥተሃል እንዴት ነው ጀርመን የምትናገረው ሲሉ የለም የእናንተን ቆንጆ ሀገር ለማየት እድል አላገኘሁም አልኳቸው። ዲፕሎማሲ ነው ከተፈጥሮ ነው አየሽ ምን ማድረጋቸው እና ሰውየው ደስ አላቸውና ብጋብዝህ ትመጣለህ አሉኝ። አይ ከስኮላርሺፕ ጋር ከሆነ እመጣለሁ አልኳቸው እና እንደተባለውም 2 ወርም አልሞላ ደብዳቤ መጣ። ትምህርት ሚኒስቴር ደግሞ ሄድኩኝ። ከዛ ዲኑ የዩኒቨርሲቲው ዲን ሬኮመንዴሽን ጻፈልኝ። እንደ አጋጣሚ ውጭ ጉዳይ ነበር ፓስፖርት የሚሰጠው። ፓስፖርት ኃላፊው ደግሞ ድሮ ሆለታ ያስተምረኝ የነበረ ጋሽ ተክለ ሃይማኖት፣ እሱ ደግሞ ወዲያው ፕሮሴስ አደረገልኝ። ሄድኩኝ እና ጀርመን ሀገር እንግዲህ ሲሄድ የነበረኝን ካልቸራል ሾክ ልነግርሽ አልችልም። ምንም ጥያቄ የለውም። እንዲሁም የመጀመሪያ ቀን እኮ
የሚጠብቀውት ሰው ስሞትን እየጠራ እርሶ ሳይሰሙት ሌላ ሰው ነው መጨረሻ ላይ የአባቴን ስም ነው የሚጠራው። ደግሞ አጣሞ ነው ስማቸውን የጠራው እና ሻውል ማለት አቅቶ ሻል ይላል። ሻል እኔ አልሰማም። እና በኋላ መጨረሻ አውቶቡሱ ምኑም ከሄደ በኋላ ምን ትሰራለህ እዚህ ብሎ መጣና አጠገቤ ቆመ። እንደዚህ የከሌ እንግዳ ነኝ ስለው የእሳቸው እንግዳ ነህ እና አለኝ። እና አዲስ ታውኖስ መኪና ነው ሴዳን፣ እዛ ውስጥ አስገባኝ። በኋላ እዛ ስደርስ ሰዎቹ ተቀበሉኝ። በማግስቱ ደግሞ ሆቴል ተነስቼ ትልቅ ሌላው ካልቸራል ሾክ፣ አንድ ትልቅ የጀነራል ዩኒፎርም የለበሱ ሰውዬ ቆሞ ጠና ያሉ ፈረንጅ ናቸው። በሩን እንደው ተንደርድረው ሄደው ሲከፍቱ እኚህ ጀነራል ምን አለፋቸው እላለሁ። እኔ የማውቀው ያንን ዩኒፎርም ጀነራል የሚለብሰው ነው። በኋላ ዶርማን ናቸው አለኝ ሰውዬው፣ የታክሲ ነጂው። እና ይሄ ሁሉ ካልቸራል ሾክ አለ። ሊፍቱ ሲከፈት በኦቶማቲክ ነው። ገና ጠጋ ሲል ይከፈታል። መለስ አልኩኝ ተመልሼ፣ ደነገጥኩ እና ተመልሼ ሲሄድ እንደጋ ይከፈታል። ገባሁ ወጣሁ። እና ይሄ ሁሉ ካልቸራል ሾክ ይገጥማል። ከዛ ሲሄድ እንደገና ፕሪንስ ቢስማርክ ድርጅት ዌስት ጀርመን ሬዲዮ ይባላል። እዛ አንደኛ ቋንቋ ትምህርት ቤት ትሄዳለህ። ሁለተኛ ልዩ የቋንቋ ቱተር ተቀጥሮልሃል። ሶስተኛ ይሄን ከጨረስክ በኋላ የሬዲዮና ቴሌቪዥን ትምህርት ይሰጥሃል እና ከዛ በኋላ ኮሎኝ ዩኒቨርሲቲ ትገባና ቴዎሬቲካል ትምህርት ትማራለህ። ሬዲዮ ሎው ምን የሚባል አለኝ። ያንን ፕሮግራሜን ይዤ እንትን ስል በቃ ሰውየው በኋላ ቋንቋ የሚያስተምረኝ እንደው አላስቀምጣለኝ። ምንም ጊዜ ረፍት አይሰጠኝም። እንደው ባካችሁ ከተማውን እንኳን አላየሁም ፍቀድልኝ ዛሬ አልኩት። ስማ አለኝ፣ ስንት ብር እንደሚከፍሉኝ እኔ ልነግርህ አልፈልግም፣ አንተን በደንብ አስተምረው ነው የተባልኩት አለ። ባይ ጀርመን ወዝ ጉድ። እና ስለዚህ እንደ ያንን ቋንቋ ትምህርት ተምሬ የዩኒቨርሲቲ ሌክቸር መከታተል ችዬ እንደገና ሬዲዮ ጣቢያ ውስጥ ደግሞ አንዳንድ የልጆች ፕሮግራምን በማዘጋጀት እያገዝኩ በዛ ሁኔታ እያደግኩ ሄድኩኝ ማለት ነው። እና መጨረሻ ያንን ስጨርስ የብስራተ ወንጌል ሰዎች ይጠሩኛል። እንደው መተህ እዚህኛ ብትሰራ፣ አይ እኔ እንግሊዝ ሀገር ልካችሁኝ ቋንቋዬ በጀርመንኛው ቋንቋ ትንሽ ስለተበከለ እንግሊዝኛውን እንደገና ትንሽ ፖሊሽ እንዳደረገው አልኳቸው። ተስማሙ። ለንደን ሲሄድ እንደገና ጥሩ አፓርትመንት ተሰጥቶኝ ቢቢሲ ትሬኒንግ እየወሰድኩ ከዛ በኋላ ሼፊልድ እንደገና ደግሞ እየተመላለስኩ የጋዜጠኝነት ትምህርት እየወሰድኩ መጨረሻ አዲስ አበባ ስመጣ ብስራተ ወንጌል ውስጥ የፈረንጅ አለቃ ሆንኩ። ያኔ በጅምሩ የሚያውቁት ነው። ከዛ ደግሞ ተምረው በደንብ ራስዎን በትምህርት አጎልምተው ሲመጡ ደግሞ አለቃ መሆን ነው። በጣም ደስ የሚል አጋጣሚ ይመስለኛል። ያው እንዳሉት ከአንድ ሀገር ወደ ሆነ ሀገር ሲኬድ አይደለም፣ ከአንድ ከተማ ከምናውቀው ሀገር ውስጥ ሆነን ከአንዱ ከተማ ወደ አንዱ ከተማ ሲኬድ እንኳን ግራ ይገባልና የመጀመሪያውት ነው ወደ ጀርመን ሲሄዱ ትምህርት ነው። በጣም ጥሩ እድል ነው። ግን ቤተሰብ ምን አለ? ቤተሰብ እኔ አባቴን እንግዲህ ነገርኩት እንደሚሄድ ወለታ ወርጄ ከዛ በኋላ እንዲህ አይነት ጎሽ ይሄ ትልቅ ጀርመኖች ጎበዝ ናቸው አለ። እሱ ያነባል፣ ጋዜጣ ያነባል። እንደው ስንት አገር ጦርነት ገጥመው እኮ ነው ጀግኖች ናቸው ይለኛል። እና ተማር ግድ የለም ደግሞ ብትችል ስዊድንም ሄድ እንግሊዝም ሄድ እያለ ያበረታታኛል። እና እንደተባለው እዛ ጀርመኒ እያለሁ በትርፍ ጊዜ ስራ ሰራ ነበር። ህፃን እጠብቃለሁ፣ ቡና ቤት አንዳንድ ጊዜ ሰርቭ አደርጋለሁ ትንሽ ገንዘብ ተጨማሪ ለማግኘት። ያቺን አጠራቅሜ ደግሞ ለረፍት ስመጣ እዚህ ኢትዮጵያ ለአባቴ እሰጠዋለሁ ገንዘቡን። እና እዛው ሆለታ ትንሽ መሬት ገዝቶ 60 ሺህ ነው ምናምን ዛፍ ተክሎ ያቺን እየሸጠ ነበር ከልብስ ሰፊነቱ በተጨማሪ የሚኖረው ቤተሰቡን እንትን እያለ። ስለዚህ ለቤተሰብ ፍቅር ካለ ብዙ ነገር ይሳካል እና ይሄ ነው። ስለዚህ በአባቶት በተሰራ ልብስ ነበራ ሲዘንጡ የነበረው? ችግር የለ። በተለይ ጥምቀትና መስቀል ሲመጣ ዋና ሰው ነኝ እኔ። ጥሩ አዳዲስ ልብስ ነው የምለብሰው። ደስ ይላል። እንዲህ ነው እኮ ጥቅም። ለሌሎች የሚተርፉ አባት ሲኖር ደግሞ ለቤት የበለጠ ጥሩ ነው። አባት በጣም ደግ ነበር። ለጎረቤት ሁሉ ያስባል። የጎረቤት ልጆች እንደ ልጆቹ ናቸው እና የጎረቤታችን ሰዎች ደግሞ እኔን እንደ ልጃቸው ነው። እኔ ትዝ ይለኛል እንደው ወደ ደብረ ብርሃን ሃይ ስኩል አዳሪ ተማሪ ቤት ስልሄድ በቃ ተፈራ መሄዱ ነው ሲባል ጎረቤቴ ማማ ደስታ ስቅስቅ ብለው አለቀሱ። በቃ ቤት ያሉት በሙሉ በቃ ለምን ሊለየን ነው ብለው እና ያ ፍቅር ነበር።
በእድገታችን ውስጥ የነበረው ድባብ ለየት ያለ ነው አሁን ካለው እና ሰው በተለይ እኛ አሁን ጀርመኖች የሚገርማቸው ጥቂት ተማሪዎች ነበርና በስኮላርሺፕ ሄድ ስንገናኝ ለመጋበዝ እንፎካከራለን እና ምንድነው እናንተ ለምንድን ነው የምትፎካከሩት? እያንዳንዱ የራሱን ለምን አይከፍልም ይለኛል አንዱ። የለም በእኛ ሀገር አንድ ጊዜ ከገባን ጓደኛ አንዱ ይጋበዛል፣ ሌላ ጊዜ ደግሞ ሌላ ይጋበዛል። ስለዚህ ለዚህ ነው የምንገዳደረው አልኩት እና ይሄ አለ እና አሁን እንግዲህ በእኛ ሀገር አሁንም ይሄ ባህል አለ። እኔ አንዳንድ ቦታ ሲሄድ ቡና ለመጠጣት ምን የሚያቀኝ ሰው ካለ ሳልናገር ከፍሎ ይሄዳል። አዎ እና ተከፍሏል ይባላል። ወይም ደግሞ ምግብ የሚበሉ ሰዎች የማላቃቸው ሲሉ እንብላ ቁጭ በሉ እንጂ ይላሉ። ይሄ አለ አሁንም። ጥሩ ጊዜ እንዳሳለፉ ዝም ብዬ ወደ ኋላ ተመለስኩ። ልጅነቶን የአካባቢው ማህበረሰብ የኔ ልጅ ነው ብሎ የሌላው ልጅ ማሳደግ በእርግጥ አሁንም ድረስ የዘለቀ ነው። ይሄ ዘመናዊነቱ እያጠቃን ነው የሚሉት ሰዎች ብቻ ናቸው ለራስ አግልሎ ልጄ ብቻ ለምን ተናገራችሁብኝ የሚሉ እንዳሉ ሆነው ግን የአንዱ ልጅ አንዱን እየገሰጸ እየተቆጣ እየመከረ እንደ ራስ ልጅ የሚያሳድግበት ዘመን ነበርና ያ ደግሞ በጣም ይጠቅማል። ሌላውን ማክበር፣ ለሌላው መኖር፣ ሌላውን መፍራት ከዛ ግን መጨረሻ ላይ ዞሮ ለኛ ጥቅም ነው ብሎ ማሰብ ስለሚመጣ ማለት ነው። ስለዚህ በእንዲህ ሁኔታ ጀርመን ነበሩ። ከጀርመን ጨርሰው ሲመጡ ግን በጣም ጥሩ የነበረው አጋጣሚ ደግሞ አምባሳደርነቱ ሹመትም መጣ አይደል? አዎ። አይ መጀመሪያ ጀርመን ጨርሼ ስመጣ ከብስራተ ወንጌሉ በኋላ ብስራተ ወንጌል ሆኜ ከብዙ ሰው ተዋወቁ። ይሄ ኤክስፖዠር ጋዜጠኝነት ከብዙ የሀገር መሪዎች የሀገራችን ባለስልጣኖች ያስተዋውቃል። ከምሁራን፣ ከዳኞች፣ ከጠበቆች ከሁሉም ጋር ያስተዋውቃል። ከአገር ሽማግሌዎች ያስተዋውቃል እና መጨረሻ ክቡር አቶ ከተማ ይፍሩ ያገኙኛል። እንደ አጋጣሚ ዜና ስንሰራ የኢትዮጵያ አውሮፕላን ቦይንግ 707 ነበረ ያኔ። የመጀመሪያው 720 ቢ ነው እኔ የሄድኩበት። ያ ግን 707 ትልቅ ነው። ያንን ፍራንክፈርት ላይ አንድ ሻቢያ ሽብርተኛ ቦምብ ይወረውርበታል እንደቆመ እዛው ፍራንክፈርት እና ይሄን ያህል አልተጎዳም አውሮፕላኑ፣ ትንሽ ጨረፍ ነው ያደረገው እና ከዛ በኋላ ጋዜጦቹ ይሄ ፊውዳል መንግስት እኮ እንትን ተነሳበት፣ ጸር ተነሳበት ምን እያሉ ጋዜጦቹ ዝም ብለው የሆነውንም ያልሆነውንም ይዘግባሉ። እኔ ደግሞ የኢትዮጵያዊነቱ ስሜት በኢትዮጵያ ላይ የተቃጣ እኮ ነው ኢትዮጵያን ኤርላይንስ ላይ የተቃጣ ብዬ እናደዳለሁ። የምሰጠውን ፕሮግራም ያንን በደንብ የታከከ ነው እና በኋላም ደግሞ ቼኮስሎቫኪያ በሶቪየት ስትወረር እነ ዱብቼክ እነ ስቮቦዳ ታስረው ሞስኮ ተወስደው እንደገና እስር ቤት ተወርውረው አገራቸውን ስልጣናቸውን እንዲለቁ ተገደው ነበረ። ያ ሁሉ እነዚህ ሰዎች ዴሞክራሲን ስላመጡ እንዴት ይታሰራሉ እያልኩ ቆጫለሁ። እና ኤኒዌይ ትልቅ ነገር እኔ ትዝ ይለኛል። ቼኮስሎቫኪያ በሶቪየት ስትወረር በዋርሶ ፓክት ስትወረር ተገኘ ተሻወርቅ የሚባል እንግሊዝኛ አዘጋጅ ነበረ፣ በጣም ጥሩ ጋዜጠኛ እና እሱ ቼክ ፍሪደም ቼክድ አለ። የማርቲን ሉተር ኪንግ ሲሞት እኛ ድምፁ ነበረን የተቀዳ። ልክ ማታውኑ እሱን እንደተገደለ ስንሰማ የእሱን ድምፅ አሰምተን ታሪኩን ዝርዝሩን በደንብ እንደሆኑ ጉግል ምናምን የለም፣ እኛ ራሳችን ፋይል እናስቀምጣለን እና ያንን በጥሩ ሁኔታ እያቀረብን እንግዲህ እናቶ ከተማ ኢምፕሬስድ ይሆናሉ። እና አንድ ቀን ጠሩኝ ቢሮቸው። ስማ ፍራንክፈርትና አውሮፓ ትንሽ ጋዜጣው ጥሩ አይደለም እና አንተ ደግሞ በደንብ አርቲኩሌት ስለምታደርግ አሁን ጀርመን ሀገር ዲፕሎማት ሆነን እንድትሄድ እንፈልጋለን አለ። ያን ጊዜ እኔ ደሞዜ በወቅቱ ሚኒስትሮች የሚያገኙት ደሞዝ ነበር የማገኘው። ኋላ ዝም አልኩ። እሺ ምንም ችግር የለም አልኳቸው። ለሀገር ጉዳይ ነው፣ የእናት ሀገር ጥሪ መጣ እና ከዛ በኋላ ዶክተር ተስፋዬ ገብረ ጊዜ በጣም የታወቁ ሌላ ዲፕሎማት ምክትላቸው አሉ። እሱን አነጋግር ተባለ። የአድሚኒስትሬቲቭ ነገር ተስፋዬ ሳነጋግራቸው ይሄ እኮ ከኔ ደሞዝ በላይ ነው የምታገኘው፣ እኔና አንሰጥም፣ ሁለተኛ ጸሐፊ ነው የምትሆነው አሉ። ምንድነው ሁለተኛ ጸሐፊ ያልኳቸው? መጀመሪያ አታሼ ነው የሚጀምረው፣ ቀጥሎ ሶስተኛ ጸሐፊ ነው። አንተ አሁን በሁለተኛ ጸሐፊ ነው እኮ ዘለህ የምትቀጠረው። የግርማዊ ንጉሠ ነገሥት ኤምባሲ የግርማዊነታቸው ኤምባሲ ሁለተኛ ጸሐፊ ነው የምትባለው አሉ። እሺ አልኩ። በኋላ ያችን 500 ብር ደሞዝ ተቀብዬ
ከዛ በኋላ ደሞዝ፣ የቤት ኪራይ፣ የኑሮ መደገፊያ የምን ይሰጣል፣ ግድ የለም ይበቃሃል አሉ። እኔ ካልኩሌት ማድረግ ጀመርኩ። ጀርመን ሀገር ተማሪ ሆኜ በስታይፐንድ ከማገኘው 3 እጥፍ ስለሚሆን አይ በቂ ነው፣ አሁን ሚስት አግብቼ መሄድ አለብኝ አልኩ። እሺ እና ባለቤቴም በጣም ገራም ጥሩ ልጅ ነች። ባይብል አካዳሚ ናዝሬት ትማር ነበር፣ ወይዘሮ ወይንሸት። እሷን አገባው። እንዴት ተዋወቃችሁ ከወይዘሮ ወይንሸት ጋር? በሰርግ ላይ ሰው በሰርግ ላይ አየኋት። የገረመኝ እሱ ነው። በትላልቅ ሰርጎች ትንንሽ ሰርጎች አይጠፉም ይባላልና አየኋትና እኔ ወደድኳት። የማን ልጅ ነች? የኮሎኔል ከበደ የጀነራል ከበደ ልጅ ነች አሉ። ማን ናቸው እሳቸው? ከበደ የክብር ዘበኛ ምክትል አዛዥ። ሄል ምን እኔ እንግዲህ ቆይ እኚህ ሰውዬ ትልቅ ከሆኑ ትልቅ ሰዎች ካላኩ እሺ አይሉኝም አልኩ። አላ ሻለቃ አሰፋ ድሮ አምባሳደር ጀርመን የነበሩ ቢትወደድ አስፋ ሁልጊዜ ያገኙኝ እንተዋወቅ ነበርና ሁለቱ ጋር ሄድኩኝ እና እንዲህ አይነት ነገር አለ። ደስ አላቸው። አንድ ወጣት ልጅ እነሱ ጋር ሁልጊዜ ኢንተራክት የሚያደርግ ጋዜጠኛ አማላጅ ሁነን ስላቸው በጣም ደስ አላቸው። በኋላ ቀጥሮ ጠይቀው ምን አሉና ያለኝንም የሌለኝንም ትልቅነት ለጀነራል ከበደ ተናግረው ልጅቷን ሊሰጡኝ ተስማሙ። ግን ወይዘሮ ወይንሸት ያውቁ ነበረ? ማለት ተነጋግራችሁ ነበር መጀመሪያ? ዴት እንደራረግ ነበር። ወንድሞቿ ደግሞ በዚህ አድማ ላይ ይተባበሩኝ ነበር። እሺ። ስለዚህ አላ የሚደግፍ ሰው ስላለ የሚደግፍ አለ። ግን አባትየው እንዳይጠራጠሩ ምን እንዳይሉ በደንብ ተነገራቸው። እናትየዋም ተነገራቸው። ደስ አላቸው። እጅ ነስተው በሉ እንግዲህ ዋቢ ሸበሌ ቀለበቱን ግብዣ እናደርጋለን አሉ። አይ ይሄማ ከሆነ እኔ ሰርግ አልደግስም ይበቃል እሱ አልኳቸው። ምን ማለት ነው አሉ። ውጪ ስለምንሄድ እኔ አልችልም፣ መኪናዬንም ሸጬ ውጪ ነው የምገዛበት። ስለዚህ ፍቀዱልኝ፣ እንደው የእናንተ ብቻ ኮክቴል ይበቃል አልኳቸው። ኮክቴሉ እዛ በጣም ያን ትንንሽ ጥቂት ሰው 300 ወዳጆቻቸውን ጋበዙ። ከዛ በማግስቱ ተሳፍረን ጀርመን ሄድ እና ዝም ብዬ ሳስበው ጥቂት ሰዎች ናቸው ያኔ መኪና የሚኖራቸው። ከጥቂቶቹ መካከል እርሱ አንዱ ነበሩ ማለት ነው። እኔ እንዴት ነው ያገኘሁት? አንደኛ ብስራተ ወንጌል ሎን ይሰጣል፣ ብድር። ሳፋሪያን የሚባል ኩባንያ አዳዲስ ቮክስዋገን ያመጣል። የቮክስዋገን መኪና ዋጋ ያን ጊዜ 3500 ነበር ከፋብሪካ የወጣው አዲሱ። ስለዚህ አዲስ ገዛው። በወር 100 ብር 200 ብር 300 ብር እያልኩ ጨርሻለሁ። እዳ የለብኝ። ደስ ይላል። በጣም ቆንጆ። በ3 ዓመት ውስጥ ጨርሻለሁ። በኋላ ሌላ አነስተኛ መኪና ገዝቼ ነዳ ነበርና እሷንም ሸጬ ሄድኩኝ። ግን በኋላ ስንት ዓመት በኋላ ያቺ መኪና የጎንደር ታርጋ ለጥፋ አያታለሁ። ለምን የሉፍታንዛ ስቲከር ነበራት የኔ መኪና እና በሷ ነው እንትን ማድረገው። በጣም መኪና ጥሩ ጊዜ የሚቆዩ መኪናዎች ነበሩ ቮክስዋገኖች። ለነሱ አድቨርቲስመንት መስጠት አይሆንብኝና አሁንም አሉ ጥሩ መኪናዎች የሚሰሩ። ግን ቮክስዋገን ድሮ የደሃ መኪና ነበረች። አሁን መርሴዲስ ነው የደሃ መኪና። ምክንያቱም አንዴ ከተገዛ ብዙ ጊዜ አይበላሽም። ስለዚህ ወደ ጀርመን ሄዳችሁ ወይዘሮ ወይንሸትን ይዘው እንዴት ነበር ታዲያ? ለሳቸው የመጀመሪያ ነው። ለሷም እርሶ ግን ያው ማላመድ ነው የሚሆነው። ቋንቋ ትምህርት ቤት እንድትሄድ አደረኩ። ቆንጆ ትመላለሳለች ቋንቋ ትምህርት ቤት በባቡር። አንድ 6 ወር ከተማረች በኋላ ያው ሾፒንጉ ምኑም ቀለላት። ከዛ ደግሞ ልጅ መጣ። ትልቁ ልጃችን ማርቆስ ተረገዘ እና እሱን ደግሞ ማሳደግ ለሁለት ነው የምናሳድገው። ሰራተኛ የለም። እኔ ዳይፐር መለወጥ ድሮ ተምሬያለሁ ጀርመን ውስጥ ጀርመኖቹ ጋር በትርፍ ጊዜ ስሰራ ቤቢሲተር ሆኜ ሰራ ነበር እና የገዛ ልጄን ማሳደግ ደግሞ ምንም ችግር የለም። እንደዛ እያልን መጨረሻ ላይ ከጀርመን ወደ ካርቱም ተዛወርኩ። በአንደኛ ጸሐፊነትና በጉዳይ ፈጻሚነት ግርማዊነታቸው እንደውም ሊፍት ሰጥተውን በአውሮፕላን ከመጨረሻ ጉብኝታቸው በኋላ ጀርመን ሀገር በአንድ አውሮፕላን አመጡ። ከዛ ስመለስ ወደ ጀርመን ዶክተር ምናሴ ነበሩ ያኔ ሚኒስትር፣ ደግሞ እሳቸው እዛ መደቡ። ካርቱም እንዳለን ደርግ መጣ። አዎ ጀርመን እያሉ አፄ ኃይለሥላሴ ለጉብኝት ሲመጡ እርሶ አስተርጓሚም ነበሩ። በቃ ቀኝ እጅ እንደሚባለው ነበሩም ሰምቻለሁ። ደግሞ የቄስ ልጅ ስለሆንኩ የካህን ንግግራቸው ያን ጊዜ እንዳሁኑ በታይፕ አይደለም የሚጻፈው፣ በቁም ጽፈት ነው የሚጻፈው። እሳቸው ቁም ጽፈት ይወዳሉ። ጃን አንድ ገጽ ብቻ ነው ንግግራቸው ሁልጊዜ፣ ከዛ በላይ አይሰጣቸው። ያችን አንድ ገጽ ጥሩ አድርጌ ቆሎ በመሰለ ጽሁፍ ሰጣለሁ። እሳቸው ያንቡና እግዚአብሔር ይባርክህ ብለው ንግግራቸው ያደርጋሉ። ወረቀቷን ተቀብዬ ለጋዜጠኛ አብረው ለነበሩ ጋዜጠኞች ይሰጣሉ። እንደዛ ነው። ብዙዎች የእሳቸውን አገኘን የሚሉ ሰዎች
በተለያየ አጋጣሚ የሆነ ሽልማት አበርክተውልናል ሲሉ እንሰማለን። እርስዎ ምን ሽልማት ነበሩት? የእጅ ሰዓት እንዲህ አይነት ነገር? እኔ ተማሪ ቤት ሆኜ ብዕር ከማግኘት በስተቀር በማትሪክ ተፈትነን እዛ ልደት አዳራሽ የማትሪክ መልቀቂያ በዲስቲንክሽን ያለፉ ልጆች እንደዛ ነበር እና በቂ ነው። እሺ፣ ወደ ሱዳን እንደመጡ እየነገሩን ነበረ። ሱዳን በጣም አስገራሚ ሀገር ነው። ህዝቡ ደስ የሚል ባህል ያለው ነው። አብሮ መብላት መጠጣት ይወዳል። ሙዚቃችንን ይወዳሉ፣ አንድ አይነት ነው። ህዝቡን ይወዳሉ፣ አንድ አይነት ነው እና ከኛ የማይለዩ ናቸው። ጂኦግራፊ በአጋጣሚ ጂኦግራፊ አንድ ላይ አስቀምጦናል። ጂኦግራፊን መለወጥ አንችልም እና ምናልባት ጂኦግራፊ መለወጥ ቢቻል ወይ እኛ ወይ እነሱ እንለያይ ነበር። ስለዚህ በጣም ጥሩ ጊዜ ነው። እያንዳንዱ ሚኒስትር ጋር እንገባለን፣ ምን እንላለን። ከኔ በፊት የነበሩት እኔ እዛ ጉዳይ ፈጻሚ ሆኜ ነው የተረከብኩት እና ጉዳይ ፈጻሚ የሆንኳቸው ሰው አምባሳደር ዳዊት አብዶ ይባላሉ። አረበኛቸው በጣም ትልቅ የአረበኛ ችሎታ የነበራቸው ክላሲክ አረቢክ የሚናገሩ ነበሩ እና በየቦታው ውስጥ ያስተዋውቁኛል። እኔ ጉዳይ ፈጻሚ ሆኜ ስለምረከብ ያስተዋውቁኛል እና በጣም ጥሩ ህዝብ ነው ሱዳን። መንሱር ካሊድ የሚባል ፎሬን ሚኒስትር ነበር። እሱ የኢትዮጵያ በጣም ቅርብ ወዳጅ፣ የዶክተር ምናሴ የአቶ ከተማ በጣም ወዳጅ ነበር። ሌሎችም ሜርጋኔ የሚባሉ ኒሜሪ ራሱ አዲስ አበባ ገብቶ መጀመሪያ ወደ ሌላ ቦታ ነው የሚሄደው። አዲስ አበባ በቃ ወደ ግለሰብ ቤት ሄዶ ጊዜውን ያሳልፋል። ቤተ መንግስት ከሆነ አያድርም እና ይሄ ነበር የነበራቸው ፍቅር እና በኋላ ግብጾች እንግዲህ ደግሞ ድል እያገኙ ምን እያሉ ሲሄዱ ተጽዕኗቸውን እንደገና እንትን ማለት ጀመሩ። በጣም የሚገርመኝ የነበረው ናይል ወንዝ እንግዲህ ካርቱም ላይ ይገናኛል። ነጭና ብሉ ናይል አባይና ነጭ አባይ። ነጭ አባይ ላይ አንድ ግድብ ትንሽ ሰርተው ግብጾች ኢንጂነሮች ቁጭ ብለው ይቆጣጠራሉ። ይሄ እኮ ኮሎኒ ነው ይሉኛል ሱዳኖቹ። ኮሎኒ ምን ማለት ነው? ግን ነጻ አልወጣችሁም? የለም እነሱ ናቸው የውሃውን ልክ እዛ እየለኩ የሚለቁት አሉ። አሃ አልኩኝ። አሁን በቅርቡ ማነው ሪፖርተር ነው አንድ ሰው ሲጠይቀኝ እና አይ ቲንክ በቴሌቪዥን ይሄንን ኢንሲደንት ነግሬያቸዋለሁ። እነሱ ግብጾች አሁን በዚህ በህዳሴው ግድብ ላይ እንደ አሽከር እኛ በገዛ ሀብታችን የበይ ተመልካች እንድንሆን እነሱ ቁጭ ብለው የፈለጉትን ለመልቀቅ ነው የሚፈልጉት። ውሃው የኛ አገሩ የኛ፣ እንዴት ግብጽ መጥቶ እኛን ይቆጣጠራል? እና ይሄ ራሱ የበለጠ ለሀገርሽ እንድትቆም ያደርግሻል። በጣም ከዛ ብዙ አልቆዩም። የመንግስት ለውጥ ሲመጣ ደግሞ ወደ ኢትዮጵያ እንዲመለሱ ተደረገ። በእርግጥ በመላው ዓለም ያሉ አምባሳደሮች፣ ዲፕሎማቶች ወደ ሀገራቸው ይግቡ የሚባለው ሲመጣ ወደዚህ መጡና የጀነራል ተፈሪ በንቲ አፈቀላጤ አሁን ባለው ቃል አቀባይ ነው የሚባለው፣ ቃል አቀባይም አስተርጓሚም ቃል አቀባይም ሆነው ደግሞ መጡ። እሱስ ጊዜ እንዴት ነበር? በጣም ጀነራል ተፈሪ አሜሪካን ሀገር እንደውም ተልከው ሲማሩ ወጣት መኮንነታቸው በእንግሊዝኛ ቋንቋ አንደኛ የወጡ ሰው ናቸው። ግን እዚህ እዛ ርዕሰ ብሔር ቦታ ላይ ሲቀመጡ እንግሊዝኛ ፈጽሞ አይናገሩም። እሳቸው በእንግሊዝኛ ይናገራሉ። እኔ እንኳን እንደው ብሳሳት ያርሙኛል እና ለምንድን ነው ስላቸው ለማሰብ እኮ ጊዜ ይሰጠኛል። አንተ እስክትተረጉም ድረስ እኔ ሰውየው ለሚጠይቀኝ ጥያቄ ለማሰብ ጊዜ ይሰጠኛል አሉ። መንግስቱ ኃይለማርያምም እንደዚህ ነበሩ። እሳቸው ሜሪላንድ የተማሩ ጥሩ እንግሊዝኛ የሚናገሩ ነበሩ እና ጀነራል ተፈሪ እንግዲህ እንደ ልጃቸው ደግሞ አብሮኝ ይማር ነበር ሆለታ። እሱን ያው እኛ አዳሃሪ ተብለን ኮሙኒዝምን አትወዱም ተብለን ደግሞ ጥቂቶቻችን እስር ቤት ታላቁ ቤተ መንግስት ውስጥ ስንወረወር እዛ ዋሻ ውስጥ እሱንም ወሰዱት። በመጨረሻ ኢህአፓ ነው ብለው ገደሉት። ጀነራል ተፈሪ ከሞቱ በኋላ ነው። ጀነራል ተፈሪ የታሰሩና የተገደሉ ዕለት እኔም ከውጭ ጉዳይ ሚኒስቴር ቅርብ ሰራተኛ ነኝ። በአሶሲዬሽን ወስደው አሰሩኝ እና ጓደኞቼ ምን እና በኋላ ጠዋት ነው በጋዜጣ እንደ ጋሽ ከተማም ታስረው ነበር ያኔ። እዛ እንደ ከተማ ይፍሩ የድሮ ሚኒስትሮች ጋዜጣ ያነባሉ፣ እናዳምጣቸዋለን። ሌላ ክፍል ውስጥ ቤተ መንግስት ውስጥ ሌላ ክፍል ውስጥ ሲያነቡ እንሰማቸዋለን። ፐርጅ ነው የጀመሩት እነዚህ ሰዎች አልኩ እና እኛ የሚቀጥለው እኛ እንሆናለን ብለን እንፈራ ነበር። ወጣቶች 3 ዓመት የቆዩበት ማለት ነው። 3 ዓመት የቆዩበት 3 ዓመት ያ ሁሉ ትውስታ አለ እስር ቤት ውስጥ። እኔ እንግዲህ ጀርመንኛ አስተምር ነበር
ስዕል ሰራ ነበር። በእርሳስ በጣም ጥሩ ሰዓሊ እንደነበሩ ሰምቻለሁ። ሰራ ነበር እና እንግሊዝኛ ደግሞ ሌሎቹ እናስተምር ነበር። እንደዛ እያደረግን ጊዜያችንን ስናሳልፍ ከ3 ዓመት በኋላ አንድ ቀን ጠሩን። ቤታችን ከሄድን በኋላ ቤተ መንግስት ትፈለጋላችሁ ብለው ሄደን ጓደ መንግስቱ ቢሮ። ጓደ መንግስቱ ደግሞ ጥቂት ቆይተው በጓደ መንግስቱ ገመቹ አቅራቢነት ይሄው ጓድ ተፈራ ብሎ ስቀር ሰውየው ዘለው መጥተው አቀፉኝ እና እንኳን ደስ ያለህ እንኳን ለዚህ አበቃህ አሉኝ። እኔ ውስጤ ከመሳቅ አልተቆጠብኩም። እንደ የፌት የእድል ነገር ብዬ ቁጭ አለና ስለ አብዮቱ፣ ስለ ኢህአፓም፣ ስለ ምንም፣ ስለ መኢሶን፣ ስለ ነበረው ትርምስ በሙሉ የ45 ደቂቃ ብሪፊንግ ሰጡ። አሁን ታዲያ እንዴት ነው ስላቸው፣ አሁን እኛ አንድ ፓርቲ እናቋቁማለን፣ ፓርቲ አደራጅ ኮሚሽን እናቋቁማለን እና ያንን ስለምናደርግ አንተ የዓለም አቀፉን ጉዳይ ትከታተልልናለህና የዓለም አቀፍ ገጽ አዘጋጅ ሁንልናል። ይሻል በቃ that's how things went እና ከዛ መጨረሻ 2 ዓመት ነው እንደዚህ እንደሰራው በዛ ደረጃ ቱሪዝም ኮሚሽን አማካሪ ሆንኩ። ከቱሪዝም ኮሚሽን ደግሞ የወሎ ድርቅ ረሃብ ሲመጣ የጣሊያን አምባሳደር እናንተ ደህና አርቲኩሌት የሆኑ ብርሃነ ደሬሳ፣ ተፈራ እከሌ የሚባሉ ዲፕሎማቶቻችሁን ለምን አታሰማሩም አላቸው። ወዲያው የቀይ መስቀል ዋና ጸሐፊ ሆንኩ። የቀይ መስቀል ዋና ጸሐፊ ሆኜ $1 ሚሊዮን የነበረው ድርጅት በዶክተር ዳዊት ፕሬዚደንትነት ጊዜ ዶክተር ቆስጠንጢኖስ ረዳት፣ አምባሳደር በቀለ ገለታ ረዳት፣ ሌሎችም ደግሞ ጎበዞች እነ አቶ ፀሐይ ፈለቀ ረዳት በነበሩበት ጊዜ እነዛ ያ ቲም ያንን ድርጅት በአንድ ጊዜ 500 ሚሊዮን የስዊስ ፍራንክ በ100 ሚሊዮኖች የሚቆጠር ዶላር ተሰብስቦ መኪናዎች፣ ማጓጓዣዎች፣ የቀይ መስቀል ቅርንጫፎች በየክፍለ ሀገሩ ጎንደር፣ ወለጋ፣ ባሌ፣ አዲስ አበባ ብቻ ነው ያልሰራ ነው ያን ጊዜ ቤት ስለነበረ እና ያንን አደረግን። ለዛ ትልቅ ሞቲቬሽን የሬዲዮ ኮሚኒኬሽናችን ጋምቤላ የምንሰራው የታወቀ ነበር እና መጨረሻ ላይ ደስ አላቸው ፕሬዚደንት መንግስቱ እና አሁን ባክ ጀርመን ሀገር ሄደህ አንድ ጓድ ታሟል፣ እሱ አምባሳደር እንዲሆን ነበር የምፈልገው፣ እሱ ሆስፒታል ይገባል፣ ግን አንተ በሚኒስተር ካውንስለርነት ሂድ እንላል። ሶ አምባሳደር ለማ ጉተማ አብሬ ሄጄ እኔ ሚኒስተር ካውንስለር ሆኜ አብረን ስንሰራ ከከረምን በኋላ ለማ ጉተማ ተጠርተው እዚህ ቫይስ ፕሬዚደንት ሆኑ። እኔ እዛ አምባሳደር ሆኜ ቀጠልኩ እና ከዛ ቼኮስሎቫኪያን፣ ሃንጋሪን እና የመሳሰሉትን ቦታዎች በምናገለግልበት ጊዜ ኢህአዴግ መጣና አይናችሁ ቀለም አይስማማንም ማለት ነው ተመለሱ ተባለ። ደግሞ በጣም ስኬታማ ጊዜ በህይወቴ የሚሉት እርስዎ የሀገሪቱ ርዕሰ ብሔርም ምስጋና ያቀረቡበት ብዙዎች የተደሰቱበት፣ ያው ለሰው መድረስ ትልቅ ነገር ነው። ግን እርስዎ ደግሞ በህይወቴ በጣም ስኬታማ ነበርኩ፣ ደስተኛም አድርጎኛል የሚሉት ጊዜ ያ ነው። በጣም ብዙዎች ነው ለረሃብ የተጋለጡት፣ ብዙዎች ሙተውበታል። የሚረሳ የድርቅ ወቅት አልነበረም እሱ እና በቀይ መስቀል በኩል የሰራችሁት ስራ ደግሞ በጣም የሚገርም እንደነበር ሰምቻለሁና ከሌሎቹ ለምን በለጠበት? ከሌሎቹ የበለጠው ባቲ የመጠለያ ጣቢያ ነበር ወሎ። ባቲ ውስጥ ህጻናት በቀን 120 ሰው ይሞት ነበር። እኛ ደግሞ በየሳምንቱ እየተመላለስን ከአዲስ አበባ ቼክ እናደርጋለን እንዴት እንደሚሰራ ምግብ ዲስትሪቢዩሽኑን በጠቅላላው ሁኔታውን እና አንድ ወቅት ሲሄድ ሰውነቱ አልቆ በሚዛን ተመዝኖ አንድ ህፃን እዛ ቆዩ ጠብቁ እያሉ ሰዎቹ ኖ አሁኑኑ ፊድ ማድረግ ጀምሩ ያብሉ። እዚህ የመጣ ረሃብተኛ መጀመሪያ አብልታችሁ ነው ባካችሁ ተመዘን ምን እያላችሁ አታሰቃዩ አልኩኝ። ከዛ በኋላ በየሳምንቱ መላላሳ ያ ልጅ እየፋፋ ሲሄድ በአንድ ወር ውስጥ በቃ ይሮጣል። ይሄ ለኔ በቃ ልክ ትልቅ እርካታ ነበር። በኋላ ደግሞ ከኢራን 2 እንትኖች ሰዎች ይመጣሉ፣ ትልቅ ሰዎች ከኢራን እና እርዳታ እንስጥ ሲሉ ሻለቃ ዳዊት አንፈልግም ሲል ለኔ ላካቸው አልኩት። እኛ ጋር መጡ። ቀይ መስቀል ይዣቸው ባቲ ሄድኩ። ባቲ ሞስክ አለ፣ ሞስክ ግቡና ጸልዩ መጀመሪያ አልኳቸው። መስጊድ እንደሄዱ በኋላ ያንን እንደገና ራት ጋብዘን ምን ብለን ሲመለሱ 2 መርከብ ሙሉ ስንዴ ላኩልን።
ያኔ አዲስ አበባ ይራብ ነበር። ተይው መጠለያ ጣቢያ በኋላ ለፋፋ ያስፈልጋል ለልጆች ምግብ እና መንግስትም ይፈልጋል። እኔ ገንዘብ ስጡኝና የእንትን የሚተርፈንን እኛ ዲስትሪቢዩት አድርገን የሚተርፈንን ለመንግስት እለቃለሁ እና ሪባግ አድርገን ለመንግስት ጥቂቱን ሰጠን፣ የቀረውን ገንዘብ ቅርንጫፍ መስሪያ ቤቶች ማቋቋሚያ ሆነ በየቦታው እና እንትን ነው ውጤቱን ቶሎ የምታይበት ነው የሰብአዊነት ስራ እና እነ መቶ አለቃ ግርማ የቦርድ አባል ሆነው አመራር ይሰጡናል። ያን ጊዜ መቶ አለቃ ግርማ በጣም አክቲቭ ነበሩ። ሌሎችም ታደሰ ገብረ ኪዳን ባንክ ገዢው የነበረው፣ አፈወርቅ ተክሌ ሰዓሊው ሜትር አርቲስት፣ እነዚህ የቦርድ አባሎች አድርገን ዶክተር ዳዊት ደግሞ ፕሬዚደንት ሆኖ ዶክተር ዳዊት ዘውዴ በጣም ዲስቲንጉሽድ የሆነ የዩኒቨርሲቲ የሕክምና መምህር ነው። ያንን ብዙ ቁም ነገር ሳይሰጥ የቀይ መስቀል ግን የዳዊት ህይወት ነው። እሱ ለዛ ህይወቱን በመስጠቱ እኛ ምሳሌውን ተከተል። አሁንም በሁማኒቴሪያን ጉዳይ አፍሪካ ሁማኒቴሪያን አክሽን አቋቁሞ መጀመሪያ ሩዋንዳ እልቂት ካለቀ በኋላ እኔም እሱም ዶክተር ቆስጠንጢኖስም እንደዚህ ሆነን አንድ ላይ ዶክተር ዮናስ የሚባል አንድ ጎበዝ ሐኪም አንድ ላይ ሆነን አቋቋምን። እስካሁን አለ ያ ኤንጂኦ እና የቀይ መስቀል ስራ እኛን ቀረጸን፣ እኛን በሁማኒቴሪያን አገልግሎት እንድንሰራ ገፋፋል። ያ ደግሞ ከዲፕሎማቲክ ልምድ ጋር አብሮ ሲዳመር ጥቅሙ ከፍተኛ ነው እና ስለዚህ እኛ ለስልጣን አይደለም ለምን አይደለም፣ ግን ሰውን ሰው እንዲሆን መርዳት፣ ለሰው ሰብአዊ እርዳታ ሰጥቶ ማቋቋም፣ ያ ነው የኛ አላማ የነበረው። በዛ ነው የዘለቅ ነው። እንዲያ ሲሆን በዛ መልኩ ያደገ ልጅ አሁን እርሶ በሚዛን ሲመዘን ያዩት ልጅ ከኪሎ የተመዘነ ሊሞት አፋፍ ላይ የደረሰ ልጅ ከዛ ደግሞ ቆሞ በምግብ ቆሞ የፈጣሪ መገዛ ታክሎ ዳዴ ሲል ሲራመድ ሲቦርቅ አዩት። ስለዚህ በዚህ መልኩ ያደገ ልጅ ለሌሎች ማዘን፣ ለሌሎች መራራት፣ ለሌሎች መድረስ ምን ማለት እንደሆነ እየተነገረውም ራሱም እየገባው ያውቃልና በደረስን ቁጥር ለሰው ሌሎች ደግሞ ለሌሎች እንዲደርሱ ማድረግ አንዱ መንገድ ነው ብዬ አስባለሁ። ወደ ዓለም አቀፍ ሆኖ ደግሞ በጎ አድራጎት ስራውን ቀጥለውበታል። በናይሮቢ በኩል አድርገን ክሪኤቲቭ መሆን አለብን። በደንብ ብልሃት መፍጠር ነበረብን። እንዴት ነው ከዓለም አቀፉ ህብረተሰብ ምግብ የምናገኘው ገንዘብ የምናገኘው ብለን አሰብን። ያን ጊዜ እንደ አጋጣሚ ኢህአዴግ ገብቶ እኛን አትፈለጉም ብሎ ስራም የለንም እና ተሰባስበን ወያኔ ልበል እንጂ ኢህአዴግ ያው በኋላ ነው እንትን ያለው ወያኔ እኛን ካባረረን በኋላ እኛ አፕሮች ማድረግ ጀመርን። ልዩ ልዩ አፍሪካ ሀገሮች ኢሲኤ አፍሪካን ዩኒየን ገብተን እስቲ ሐኪሞች ከየሀገሩ ሰጀስት አድርጉልን ነርሶች አል እነሱ ስም ሰጡን። እነዛን በስልክም በቴሌግራምም ኢንተርቪው አድርገን ሄድንና ዩናይትድ ኔሽንስ ሃይ ኮሚሽነር ፎር ሬፊጂስ የሚባል ጄኔቫ ያለ የስደተኞች ሃይ ኮሚሽነር ዶክተር ዳዊትን ላክ ነው። እሱ ወጣት ሐኪም ሆኖ ጋምቤላ ከነሱ ጋር ሰርቷል። በደንብ ጥሩ ኔትወርክ አለው። የቀይ መስቀልም ፕሬዚደንት ስለሆነ ጥሩ ኔትወርክ አለው። እሱ ሄዶ አሳመነ። በመጀመሪያ ጊዜ በሻንጣ ነው 300 ነው 400 ሺህ ዶላር ተሸክሞ የመጣው ሩዋንዳ እና ናይሮቢ ደርሰን ምግብ ገዝተን የሚጫነውን በአሜሪካን እና በካኔዲያን ሄርኩሊስ አውሮፕላን ጭነን ራሳችንን ምሳችንን ኪጋሊ ኤርፖርት ስንደርስ አሜሪካን ተቆጣጥሯል የአሜሪካ ወታደር እና መንግስት የለም፣ ቪዛ የለም፣ ምን የለም። በኋላ እኛ ደግሞ ቪዛ ይኖር ይሆን ምናምን ብለን እንትን ስንል አሜሪካኑን በኋላ እኔ ትንሽ ደፍራለሁ እና አንዱ ሻለቃ ጠራሁትና የመጣ ነው ይሄ ነው ይሄ ዩናይትድ ኔሽንስ የያዝነው እርዳታ የአሜሪካም ገንዘብ አለበት። ስለዚህ ዊ ዋንት ቱ ሜክ ሹር ይሄ ነገር በትክክል መድረሱንና እባክህን ዩኤንኤችሲአር ኦፊስ ደውልና ሰውየውን መኪና እንዲልክልን ጥራ አልኩት። ደወለ። በሬዲዮ ነበር ያን ጊዜ ስልክ የለም ምን የለም። ደወለ፣ ጠራው። መኪና 3 ነው 4 ክሩዘር መጣ፣ ወሰደን። መጀመሪያ የሚልኮሊን ሆቴል ይሄ ፊልም የተሰራበት ሆቴል እዛ ጠርገን የገባ ነው እኛ ነን። ጠርገን ገብተን አቋቋም ነው ሚልኮሊንን እና ክፍሉም ዋጋውንም ተመኑን እኛ ቀስ እያልን አሰለጠናቸው። ዘን እኛ ደግሞ ከኪጋሊ ውጪ የጤና ጣቢያ ነበር። ተመላሾችን ከኮንጎ እልቂት የመጡትን እያሰፈርን እዛ እንመግባለን። ምን እንላለን። ሌላ ደግሞ ኪቡንጎ የሚባል በምስራቅ እንሄዳለን በክሩዘር
መኪና ወዲያው ያው ዩኤንኤችሲአር ሰጠን እና ችግር አልነበረም እና የእርዳታ ማስተባበሪያ ኮሚሽን ሬፕሊካ እዛ አቋቋመ እና ካጋሜ አንዲት ማነች ክሪስቲን ሙቶሚ ነች የምትባል ሴትዮ መድቦ በኮሚሽነር ደረጃ ከኛ ጋር ትሰራለች። የጤና ጥበቃ ሚኒስትሩ ከኛ ጋር ነው የሚውለው እና የሀገር አስተዳደር ሚኒስትሩ ልክ ለኛ እንደ አሽከር ሆኖ ነው የሚያገለግለን እና ያንን ኪጋሊ በደንብ አቋቋም። ለምን ካጋሜ በጥቃቅን ነገር ውስጥ ሳይገባ እነዚህን ሰዎች መድቦልን በቃ እነሱን አቋቋም ናቸው። ከዛ የዩናይትድ ኔሽንስ ደግሞ ጦር ነበር። እነሱ ኮምፒውተሩንም ምኑንም ሰጡን። ከዛ ሀበሾች ነበሩ ተቋቋምን። ምናል መጨረሻ ሲያገግሙ ምን ሲሉ እኔም የፊልድ ዳይሬክተር መሆኔ ቀርቶ ሌሎች ላክን። እኔ ተመልሼ አዲስ አበባ ገባሁ እና ኪጋሊን ማቋቋም ራሱ አሁንም ቢሮ አለን። አሁንም የቦርድ አባል ነኝ የዛ የአፍሪካ ሁማኒቴሪያን አክሽን እና ዶክተር ዳዊት በየጊዜው ይመላለሳል፣ ቼክ ያደርጋል። ዛምቢያ አለን፣ ኡጋንዳ አለን፣ ዌስት አፍሪካም ከፍቶ ነበር በአንድ ወቅት በጦርነት ጊዜ። እንዲህ አይነት ቦታ እንሄዳለን። ኤደን እንደዛ መከራ አይቶ በተቸገረበት ጊዜ በነ አሊ ናስር ጦርነት ዶክተር ዳዊት 30 ቶን ምግብ ነው ይዞላቸው የሄደው። የኛ ቀይ መስቀል እስከዚህ ድረስ ነበር ያን ጊዜ። ሜክሲኮ በመሬት መንቀጥቀጥ በተጎዳ ጊዜ እኛ ካለችን ጥሪት $10,000 ልከናል። የሜክሲኮ ጋዜጣ በቃ ኢትዮጵያ ሲል ነው የከረመው እና ይሄ ዓለም አቀፋዊነትንም ያስተምራል። የሰው ልጅ ሁሉም ከአንድ ግንድ ወጥቶ በብራንች ተለያየ እንጂ በቅርንጫፍ የሰው ልጆች የአንድ የእግዚአብሔር ፍጥሮች ነው። ከአንድ ግንድ ከሰው ልጅ ግንድ የመጣን ከአዳምና ከሔዋን። ስለዚህ ይሄ ራሱ ለሰብአዊነት ያዘጋጃል። በዚህ እሳቤ መንቀሳቀስ ማለት ነው። በጣም መታደል ነው። ለሌሎች መድረስ እንደዚህ አይነት ልብ ሲኖር የሚያስቀና ይመስለኛል። ይሄ መንፈሳዊ የምንለው ቅናት ማለት ነው። ምክንያቱም ቅድም እንዳልኩት ነው፣ ለአንድ ሰው መድረስ መቻል ለብዙዎች መድረስ ነው። ያ ሰው ነገ ምን እንደሚሆን አናውቅምና በጣም ደስ ብሎናል፣ ኮርተንቦታል ለማለት ነው። ጀርመን እንደነበሩ ደግሞ በታሪክ የማይረሳ እንዳጋጣሚ ነበረ። እርቁ ሲፈጸም እዛ ነበሩ እርሶ? በጣም ትልቅ አጋጣሚ ነበር። እኔ ተማሪ ሆኜ የምዕራብ ጀርመን የማስታወቂያ ቢሮ ይጋብዛል እንግዶች፣ በርሊንን ወስዶ ያሳያል። ይዩት ኮሚኒስቶቹ የሰሩትን በአጥር ለይተው ምን ይላል እና ያንን አይቼ በጣም ልቤ ተሰብሮ ነበር ለጀርመን ሕዝብ። እና ወደ ምስራቅ ስትገቢ ደግሞ ይከታተሉሻል። የኮሚኒስቶቹ የክትትል ዘዴ ሌላ ነው እና መጨረሻ በዲፕሎማትነት ምስራቅ ጀርመን ሄጄ ከተመድቤ ያ የድርድር ሁኔታ የአራቱ ሀያላን መንግስታትና ሁለቱ ጀርመኖች አንድ ላይ ተቀምጠው ሁልጊዜ ድርድር ነበር። ያ በሚካሄድበት ጊዜ ትልቅ የፖለቲካና የዲፕሎማሲ ጂምናስቲክ ነው የተሰራው። ግን ጀርመን ጠንካራ ህዝብ ነው። ሁለቱ በደንብ አድርገው ገፍተው ከሁለቱም በተለይ ዊሊ ብራንት ኦስት ፖለቲክ ወይም የምስራቅ ፖለቲካ በሚባለው ትልቅ ስራ ነው የሰራው። መጀመሪያ ጀርመን በመሆኔ እንግዲህ ለነጻነት መታገል በጥበብና በዘዴ ደግሞ ያጣሽውን ማስመለስ፣ ይሄ ከጀርመኖች የተማር ነው እና እኔ ትምህርት ነው የወሰድኩት እዛ። ለእኔ ትምህርት ቤት ነበር ጀርመን። ከፎርማል ትምህርቱ የሁኔታዎች ሂደት አስተምሮኛል። ስለዚህ ሁለተኛው ልጅ የተወለደ አምባሳደር ሄኖክ ካርቱም ሊወለድ ለትንሽ ነው ያመለጠ። እሺ እዚህ እንደመጣን ተወለደ። ጥቁር አንበሳ ያኔ ሶሻሊዝም ስለነበረ በ6 ብር ነው የተገላገለችው። የሆስፒታል ክፍያ ነው። የሆስፒታል ክፍያ 6 ብር እና ከዛ በኋላ ሊሴ መጀመሪያ ጀርመን ስኩል ነበረ፣ ኪንደርጋርተን፣ ሊሴ ገባ። ከዛ ሊሴ ጨረሰ። ከፈረንሳይ ሀገር ኒስ የሚባል እዛ ተመደበ። ከዛ የመጀመሪያ 2 ዲግሪዎቹን ወሰደ። ከዛ ሶርቦን የሚባለው እንደ ኦክስፎርድ እንደ ኬምብሪጅ የሚቆጠር ትምህርት ቤት ሶርቦን ይባላል ፓሪስ። እዛ ከ500 ተማሪዎች ውስጥ ጥቂት ነው የሚወስዱት በየጊዜው። እሱም ያንን እድል አግኝቶ እዛ ሁለተኛውን ዲግሪ ሰራ እና በመጨረሻ አገሩ ለመመለስ ምንም አላቅማማ ተመለሰ። ሲመለስ እኔ ውጭ ጉዳይ እገባለሁ፣ ዲፕሎማት ነው መሆን የምፈልገው አለ። ሂድና አመልከት፣ እኔ የለሁበትም አልኩት። በኋላ አመለከተ።
ኢንተርቪው ሲቀርብ ኢንተርቪው አድራጊዎቹ ራሳቸው እሱን ማዳመጥ ጀመሩ እና ከዛ በጣም ኢምፕሬስድ ሆነው ለሚኒስትሩ ይነግሩታል። ተቀጠረ። ሶስተኛ ጸሐፊ ሆኖ ጀመረ። ሁለተኛ ጸሐፊ እንዲህ ሆኖ ካውንስለር ምን ሲል በትርጉምና በዴሊጌሽን ቦታ አብሮ ይሄዳል ከአየር መንገድ ጋር። ምክንያቱም ሎየር ነው፣ በህግ ነው የተመረቀው። እና አቶ ግርማ የወቅቱን ውጭ ጉዳይ ሚኒስትር አቶ ስዩምን እባክዎን ይህንን ልጅ እንደው ይፍቀዱልኝና አየር መንገድ በጣም ትልቁ ችግራችን ጥሩ ሎየር ያስፈልገናል፣ ዓለም አቀፍ ህግ የሚያውቅ እና ደግሞ ቋንቋውም ከብዙ ጋር ያገናኘናልና እባክዎን አለ። በኋላ ስዩም እሱን ጠይቁት አላቸው። ልጁን ራሱ ጠየቁት። እኔም ተጠየቅኩ ተጠርቼ። እንደውም አቶ ስዩም እኔ በዚህ ነው በጣም ማመሰግናቸው። ናይሮቢ ነበርኩ ያኔ የምስራቅ አፍሪካ ጦር አስተባባሪ ምናምን የሰላም እና መጣሁ። አንተ አባቱ ነህ አልኩት። አለቃ ማለት አባት ነው እና አንተ ራስህ ምከረው፣ እኔ የአባትነቴን እመክረዋለሁ ግን አልኩት። ሄደ። አየር መንገድ መጀመሪያ ዳይሬክተር ፎር ኮሚኒኬሽን ነው ምናምን ሆነ። ዜን የዓለም አቀፍና የኢንተር ላይን የምን የሚባል እንትን አላቸው ዲፓርትመንት፣ እነዚህን ስታር አላያንስ ምናምን እነሱን ሁሉ እንትናል እና እድገቱ ደግሞ ፋስት ሆነ እዛ እና መጀመሪያ ዳይሬክተር ሆነ፣ ከዛ ቫይስ ፕሬዚደንት ሆነ፣ ከዛ ሎሜ ሄደ። አክሳሪ ድርጅት ነበር አስካይ አትራፊ አድርጎ መጣ። አትራፊ አድርጎ እንደገና እንዲሁ ቺፍ ኦፍ ስታፍ ኤንድ ዴፒቲ ቫይስ ፕሬዚደንት ሆኖ ከአቶ ተወልደ ጋር ሲሰራ ከነሱ ጥሩ ብዙ ትምህርት ተማረ። ከአቶ ግርማና ከአቶ ግርማ ዋቄና ከአቶ ተወልደ ጋር በጣም ብዙ ሰርተዋል አብረው እና መጨረሻ ላይ ዶክተር ወርቅነህ ጠርቶ አምባሳደር ካልሆንክ አለው። ለሀገሩ ምንም ወደ ኋላ አላቅማማም። ሄደ ፓሪስ 4 ዓመት ሰርቶ ከጨረሰ በኋላ ሲመለስ ደግሞ ይሄን ያህልም ለስራ የሱን ፖቴንሻል ኤክስፕሎይት የማያደርግ ኦፈር ስላልሆነ ልቀቁኝና ባካችሁ እኔ ልጆቼን ላስተምር 4 ዓመት አገልግያለሁ፣ እናንተም ስራ ፈልጉልኝ፣ እኔም እፈልጋለሁ አላቸው። ተስማሙ ቬሪ ፖላይትሊ እና መጨረሻ ሳፋሪኮም ለጥቂት ጊዜ አማካሪ አድርጎት ነበር። ፋይናሊ ቦይንግ ራሱ በመብራት ፈልጎ ለምን የሱ ፊርማ የሱ ሀሳብ ያልሰፈረበት ድርድር የለም፣ ያውቁታል ማን እንደሆነ እሱ እና ቦይንግ አሁን የአፍሪካ ጉዳይ ኃላፊ አድርገው እዚሁ አዲስ አበባ ደግሞ ሄድኮርተሩ እንዲሆን አድርጎ ሌላም ደግሞ ፋብሪካ የስፔር ፓርት ፋብሪካ ሲሰራ እንዲያግዙ አድርጎ ይኸው እየሰራ ነው። በጣም ደስ ይላል። እዚያው የተማሩበት ፈረንሳይ ከዚሁ ከሊሴ ይጀምርና ከዛ ፈረንሳይ ደግሞ ለስፔን፣ ለፖርቹጋል፣ ለቫቲካን፣ ለሞናኮ ለነዚህ ሁሉ ተጠሪ ነበሩ። እንዲያውም በጣም አነጋጋሪ ወቅት ላይ ኢትዮጵያ በጣም በብዙ በተፈተነችበት ጊዜ ትልልቅ ሚዲያዎች ላይ በመግባት ስለ ኢትዮጵያ በመንገር በጣም ሲሟገቱ ላይ ነበር። በጣም ጥሩ እንደውም በአጋጣሚ በዛ ጊዜ ጥሩ ግሩፕ ነበር። እያንዳንዱ የተመደበው እንግሊዝ ሀገር የተመደበው አምባሳደር ታዬ አሁን ፕሬዚደንት ታዬ በአሜሪካ ሌሎቹም በነበሩበት ቦታ እዚህም ያሉት ያደረጉት ተጋድሎ ቀላል አይደለም። ያ የግሩፑ መንፈስ ቀጥታ በሀገር መከላከል ላይ ያተኮረ ነበር እና ሄኖክም ከዚህ የተለየ ነገር አላደረገም። ሀገሩን ተከላከለ። 4-5 የፈረንጅ ጋዜጠኛ ገጥሞ ሁሉንም አሳፍሮ ነው የመለሳቸው እና ይሄ ለኢትዮጵያ ጸጋ ነው፣ ለኔ ደግሞ የእግዚአብሔር በረከት ነው ብዬ ነው የማስበው። በጣም ሁለት ሰው ከአንድ ቤት አምባሳደር ሲሆን ሰው ምን ይላል? በነገራችን ቤተ መንግስት አንድ ጊዜ ፕሬዚደንት ሳህለወርቅ እንግዳ ያስተናግዱ ነበርና ክቡር ዶክተር አብይ ጠቅላይ ሚኒስትሩም አብረው መጡ እና ሳህለወርቅ አምባሳደር ተፈራን ይተዋወቁ፣ አምባሳደር ሄኖክ አባት ነው አሏቸው። ቀና ብለው እኔን ከአንድ ቤት እንዴት ሁለት አምባሳደር ይገኛል አሉ እና እቅፍ አድርገው ሲስሙኝ እና አንተ ሞክር አልኩኝ። ትዝ ይለኛል። ይሄን ጊዜ ነው የተገናኘ ነው። ከዛ ወዲያ ከዶክተር አብይ ጋር ተገናኝቼም አላውቅም። ያው በስራ ሁልጊዜ አያቸዋለሁ፣ ደስ ይለኛል በሚያደርጉት ስራ ሁሉ። አዲስ አበባን ማጽዳት፣ ከተሞችን እንዲጸዱ ማድረግ፣ የሻገተ ቤተ መንግስት እንደገና እንቁ አስመስሎ ማደራጀት፣ የኢትዮጵያ ኩራት ማድረግ፣ እንደው ምንም ነገር ያድርጉ፣ ይሄ እንኳን ሪኮግናይዝድ መሆን አለበት። እኛ አይናችን መክፈት ያለብን እንዲህ አይነቱ ነገር ስላለ ለማንም አለመበገር ነው እና በዚህ በአገራዊ ምክክር እና በተመሳሳይ ሂደቶች ኢትዮጵያ እንደ ቁስሏ እንደሚደርቅላት ተስፋ አደርጋለሁ።
ሶስተኛው እዚሁ አርሚ ሆስፒታል ነው የተወለደው። እሱም ሚዩኒክ የኮምፒውተር ኢንጂነር ነበር። የዲቨሎፕመንት ኢኮኖሚስት ነው። በጥየቃ ነው ጀርመኖች የግድ የእኛን ዜግነት ውሰድ እባክህ ብለው የወሰደው። እዛ ግን ይመላለሳል፣ ይመጣል። ምን ያዝናናዎታል አምባሳደር? ማንበብ ያዝናናኛል። አልፎ አልፎ አገር ማየት ደስ ይለኛል። አሁን ባለቤቴና እኔ እየተመካከር ነው። ባህር ዳርን፣ ጎንደርን ተለውጠዋልና እስቲ እንደገና ሄደን እናያቸው እያልን ነው። ደግሞ በጣም ተስፋፍተዋል። አሁን ወደ ሚዛን አማን ሄድን እንደሆነ ወደ ምስራቅ ብትሄጂ ሁሉም የተሻሻለ ነው። በአሁኑ ጊዜ ኢትዮጵያን የማያይ ኢትዮጵያዊ እንደው አልታደለም ነው የምለው። ማየት አለብን እናንተ ራሳችሁ ጋዜጠኞች ምክንያት ፈልጋችሁ ማየት አለባችሁ። እኛ ጋዜጠኛ ሆነን ከአዲስ አበባ ተነስተን በጎጃም በጎንደር በምን አድርገን ኤርትራ ገብተን አቆርዳት ተሰነይ ድረስ ሄደን ተመልሰን እንደገና ምጽዋን አይተን አሰብን አይተን ነው የምንመለስ የነበረው። ዋይ የሀገር ፍቅር አገራችን ምን ትመስላለች ብለን ማወቅ አለብን። በሄድንበት ቦታ ደግሞ ብሉ ጠጡ፣ ውሃ አይደለም የሚያቀርቡልሽ፣ ወተት ወይም ጠላ ወይም አንድ የሚሆን ነገር ነው የሚያቀርቡት። ያላቸውን የኢትዮጵያ ሕዝብ ደግ ሕዝብ ነው እና ሪሊ ዲስከቨር ማድረግ አለበት ወጣት ጋዜጠኛ እንዳንቺ። ኢትዮጵያዊ ማለት ምን ማለት ነው የሚለውን የምታውቂው ከመጽሐፍ ማንበብ ባሻገር እዛው ቦታው ላይ በመሄድ ከሰቡ በመነጋገር ከእናቶች ጋር እነዛ እንጨት ተሸክመው ያሳደጉን እናቶች እንዴት ነው የሚኖሩት? አባቶቻችን እያረሱ እንዴት ነው እግራቸው እስኪሰነጠቅ ማሳ ውስጥ እያረሱ ያኖሩ? ዛሬ በትራክተር አንዳንድ ቦታ ሲታረስ እንዴት ደስ ይላል። ይህንን ማየት አለብን እና ደግሞ የሚዘሪ ነጸብራቅ አይደለም ማሳየት ያለብን። ሪሊ የወደፊቷ ኢትዮጵያ ምን ትሆናለች የሚል ጥሩ ጥሩውን በደንብ አድርጎ አርቲኩሌት ማድረግ አለብን። ልክ ነው፣ ያስፈልጋል። ጓደኝነትና እርሶ በጣም ለጓደኝነት ጠንከር ያለ ሀሳብ ወይም ጥሩ አቋም እንዳለው ታውቃለሁ። ለምሳሌ ከሁለታ ጀምሮ አብሮት ያደጉ ባልደረቦቹ አብሮ አደጎቹ ዛሬም ድረስ የዘለቀ ጓደኝነት አለ እና ጓደኝነት እንዴት ነው መዝለቅ የሚችለው ይላሉ? ከህይወቱ ብንወስድ ጥሩ ነው ብዬ አስባለሁ። የእያንዳንዱ ሰው የህሊና ተክለ ሰውነት ነው። እኔ ለምሳሌ ንጉሴን ልውሰድ። ንጉሴ መንገሻ ከልጅነት ጀምሮ አብረን ያደግ ነው። አንድ ቀን ተደባድበን አናውቅም ምንም እና እንቃለዳለን፣ ምን እንላለን። ተሾመ ተክሉን እንውሰድ። ዶክተር ተሾመ አሁን አሜሪካ ነው ያለው። አንድ ቀን ተጣልተን ምን ተጨቃጭቀን አናውቅም እና አንዳችንን እንትን እያልን ነው። እኔ ትዝ ይለኛል ሻምበል ጌታቸው የሚባል እናቱ ናቸው እንደውም ጡት አጥብተው ያሳደጉኝ እዚህ መናገሻ ማርቆስ እና እሱ ሻምበል ነው፣ የክብር ዘበኛ በጣም መኮንን ነው። ፒያሳ አብረን ስንሄድ ሰው ጠጋ ብሎ እንኳን ሊነካኝ ሲሞክር ዘሎ ሄዶና ኧረ እባክህ ይዤ ነው። በድሉ ዱኬ የሚባል ጓደኛ ነበር። ጀነራል ሆኖ መጨረሻ ሜጀር ጀነራል ሆኖ ነው የሞተው። በጣም ትልቅ ሰው፣ ልቡ ሰፊ ነው። ጓደኞቹ ግን ሲነኩበት ነብር ነው እና እንደዛ አይነት ጓደኞች ነው። በቃ አንዱ ለአንዱ እንትን የሚል ነው፣ የሚተጋ የሚጠብቅ ነው እና ይሄ መንፈስ ነው በጓደኞች መካከል መስፈን ያለበት። የንጉሴ ልጆች የኔ ልጆች ናቸው። የኔ ልጆች ነው። ማርቆስ የንጉሴ ክርስትና ልጅ ነው። እዛ በወነሁ ኦርቶዶክስ ቤተክርስቲያን የተመረቀው ክርስትና የተነሳው እና አንዱ ያንዱ ለተሾመ ሚዜ ሆነን ነው። እንደዚህ ነው እና ንጉሴ እና ሌሎች ደግሞ ነበሩ። ታፈሰ ሙሉነህ የሚባል አሁን አሜሪካን ሀገር ፊዚሲስት ነው፣ እንትን ሆኗል፣ አስተማሪ ነው፣ ሪታይር አድርጎ ይሆናል። ተሾመ አካለ ህይወት የሚባል ነበር የአርሲ ልጅ። እሱ ደግሞ አብሮን ደብረ ዘይት የሚማር እና ካናዳ ነው ያለው፣ ካናዲያን ነው እና እሱ ሳይንቲስት ነው። እነዚህ ሁሉ አብረን ስንማር በጣም ዩኒቨርሲቲ ኮሌጅ በነበርን ጊዜ ነበር። በቀለ ገለታ ዩኒቨርሲቲ ኮሌጅ ነበር አብረን እና ሌሎች አሉ እንደ ማን ልበልሽ እንደው ብዙ ስማቸው የምጠቅሳቸው አቶ ኢየሱስ ወርቅ ዛፍ እሱ የኔ ሲኒየር ነው፣ ግን እንደ ትልቅ ወንድሙ ነው እኔን የሚያየኝ። አሁንም በአንዳንድ ኦኬዥን ላይ አንለያይም እና ይሄ ነው ጓደኝነት ማለት እና
ሌላ ነገር ካለ መጠያየቁ፣ መተጋገዙ፣ ራሱ አብሮ መኖሩ፣ መገናኘቱ ኤነርጃይዝ ያደርጋል፣ ኤነርጂ ይሰጣል። በጣም እና ይሄ ነው አለሁ መባባል፣ በጉድለት ውስጥ መሙላት የሚሞላ ሰው ነው መገኘት። ደግሞ ስልክ እንደዋወላለን። ሩቅ ያሉት እንኳን ቶኪዮ ይሁን ቤጂንግ ይሁን ካሊፎርኒያ ይሁን በስልክ እንገናኛለን ክላስሜቶቻችን እና ይሄ አስፈላጊ ነው። ኪፕ ኢን ታች። በጣም እርስዎ ኢትዮጵያን በዲፕሎማሲው ዘርፍ እንዴት ይገመግሟታል? እንዴት አዩት? ጉምቱ ዲፕሎማት ስለሆኑ ይሄን ለማንሳት አንችልም። ብዙ ፈተና አልፋለች ኢትዮጵያ በዲፕሎማሲው ማለት ብዙ ጠላቶች ተሰልፈው ሊያጠቋት ሞክረዋል። ነገር ግን ልጆቿ ያ ያላቸው የሀገር ፍቅር ብልሃትን እንዲያፈልቁ ይረዳቸዋል። ሁልጊዜ ፕሬሸር በሚበዛበት ጊዜ መውጫ አታጭም። ደፋርና ጭስ መውጫ አያጣም እንደሚባለው እና የኢትዮጵያ ዲፕሎማሲ ሁልጊዜ ከአጼ ምኒልክ ጀምሮ አጼ ኃይለ ሥላሴ በመንግስቱም ከዛ በኋላ በመለስ በኃይለ ማርያም በዶክተር አብይ ጊዜም ቢሆን ሁሉም እዛች ህዝብ መምራት ቦታ ላይ በሚኖሩበት ጊዜ ህዝብን በመወከል ስራ በሚሰሩበት ጊዜ ያ ኃላፊነት ከውስጣቸው አይጠፋም። ደረጃው ሊለያይ ይችላል፣ ነገር ግን አለ ያ ኃላፊነት። በዛ ኃላፊነት መንፈስ ደግሞ በሀገር ውስጥ ግን በመቻቻል በይቅር ባይነት እና ስንት እስረኞች ናቸው በየጊዜው የሚፈቱት እና አሁንም የእስረኛው መፍታት ባህል እንዲቀጥል ያስፈልጋል። ግን መማር አለብን። እኔ ከ3 ዓመት የደርግ እስር ቤት የተማርኩት ብዙ ነገር አለ። መንግስቱን ቂም አልያዝኩበትም፣ ነገር ግን አብሬ በኋላ ለሀገር የሚጠቅም እስከሆነ ድረስ ሰራው እና ይሄ መቻቻል አለ እንዴ። አሁን ባለፈው ስል ነበር ሳዳምጥ ነበር ዶክተር አብይ እኔና ጌታቸው ረዳ እንደው አብረው ይሆናሉ ብሎ ይታሰብ ነበሩ አይደል? እውነታቸው ነው። መቻቻል እስካለ ድረስ ለጋራ ፕሮብሌም የጋራ መፍትሄ ይገኛል እና ይሄ ነው ዲፕሎማሲን የሚያጠናክረው፣ ቶለረንስ እና አኮሞዴሽን። እነዚህ ሁለቱ በእንግሊዝኛ ልግለጸውና ይቅርታ አድርግልኝ እና ቶለረንስ መቻቻል፣ አኮሞዴሽን ያም እንደገና ራሱ በሌላ መልኩ መቻቻል እና ያ ያስፈልጋል። ያንን ነው እንግዲህ እንትን ማለት ያለብን፣ ኢንተርቴን ማድረግ ያለብን። ምኞትዎን እንስማ። ሀገር ምን ሆና ማየት ይፈልጋሉ? ቀደም ብሎ ጠቃቅሰዋታል፣ ለውጡን እያነሱ ነበረ። ግን ምን ሆና ማየት ይፈልጋሉ? ኢትዮጵያን ማየት የታፈረች የተከበረች እንድትሆን ሁላችንም ልጆቿ በየመስካችን በተሰማራንበት ሁሉ ሽማግሌውም፣ ጡረተኛውም፣ ወጣቱም፣ ወታደሩም ሁሉም ለአንድ ዓላማ ኢትዮጵያን ከፍ ለማድረግ በማሰብ በዛ ዙሪያ እስከሰራ ድረስ የኢትዮጵያ ሕልውና እስከ ዘላለም ይቆያል። አንዳችን ወደ ኋላ ፈግፍገን ያቺን ኢትዮጵያ በጩቤ ከኋላ የምንወጋ ከሆነ ያ ኢትዮጵያ አትወድቅም። ምክንያቱም ብዙ ልጆቿ ናቸው ያሉት የሚደግፏት። ግን አልፎ አልፎ አንዳንድ እንክርዳድ አይጠፋምና ያ እንክርዳድ እንደው ቁጥሩ እያነሰ እንዲሄድ ነው ምኞቴ። ይሄ ነው የኔ ምኞት። በጣም ነው የማመሰግነው አምባሳደር፣ ክብር ይስጥልኝ። ምናልባት በመጨረሻ ሁሌ እንግዶቻችንን ምን እንጠይቃለን? እንደፈለጉት ተንፈሳዊ ሆነ እንላለን። ምን ተሰማዎት በቆይታችን? እኔ መቼም እንግዲህ የተሰማኝን ተንፍሻለሁ እና ሌላ ምንም ቅር የሚለኝ ነገር የለም በህይወቴ። ዋትኤቨር ሀፕንድ በጣም ደስ ብሎኝ እግዚአብሔርን እያመሰገንኩ በሰጠኝ ጸጋ እየተደሰትኩ የምኖር ሰው ነኝ እና አንድ ቀን ሁላችንም አንኖርም እዚህ። ምን ነበር ያደረገው ሲባል እንደው አንድ ወረቀት ጽፎ ነበር ሲባልና ሰው ያችን ገልጦ እንዳይ በእኛ ዘመን ምን ተፈጸመ ለሚለው ይህንን አበርክቻለሁ። መጽሐፎትን ማለት ነው። አሁን በአትላንቲክ ኤዲሽን ደግሞ እንደገና በደንብ እየተሻሻለ እየተዘጋጀ ነው። ለማንኛውም ይሄ ለእኔ ትልቅ ጠቃሚ ነው። አንቺም አንብቢ። አንድም ስጦታ ነው አይደል? እሺ፣ በጣም ነው የማመሰግነው። መጽሐፎት ይሄንን አሁን ነው መጨረሻ ላይ ብታይ የመጨረሻው የኢትዮጵያ ሁኔታ አለ። አሁን በቅርብ የሆነው ማለት ነው። ጸሐፊ ትእዛዝ አክሊሉ ሀብተወልድ ጀምሮ እስከ ዶክተር ጊዲዮን ጢሞቴዎስ ድረስ ያሉትን ውጭ ጉዳይ ሚኒስትሮች የያዘ ነው። በጣም ደስ ይላል።
ውስጡ በጣም ምስሎች ያሉት የልጅ ልጆቹ ጭምር ያሉበት የእርሶ የቀደመ ፎቶ ታሪካዊ አጋጣሚዎች በጣም ያሉበት ነውና ይሄ በራሱ አንድ በረከት ነው ብዬ አስባለሁ። በደንብ ይሆናል። ወደ ኋላ ኢትዮጵያ ማየት የሚፈልግ በእርሶ ጉዞ ባዩት የታዘቡት የሰፈረበት ነውና በጣም ነው የማመሰግነው። እኔ ስላገኘሁት በጣም ደስ ብሎኛል። ከእርሶ ጋር እንደዚህም ቆይታ ስላደረኩኝ በጣም ደስ ብሎኛል። ክብር ይስጥልኝ። እሺ እናንተንም እናመሰግናለን አብራችሁን ስለነበራችሁ። ከፋና ሚዲያ ኮርፖሬሽን ፋና ፖድካስት በእንግዳ ሰዓታችን ከአምባሳደር ተፈራ ሻውል ጋር ቆይታ አደረግን። ሳራ መኮንን ከባልደረቦቼ ጋር ከካሜራ ባለሙያዎች ጋር አብሬ ቆየሁ። ጤና ይስጥልኝ።